ተፈጸመ ሆን ብሎም ተፈጸመ የደንብ መተላለፍ ጥፋት ያስቀጣል ማለት ነው። ወንጀል ነው እንጂ ደንብ መተላለፍ ማለት ወንጀል ነው። ባስከፍለው አለመሄድ፣ ዜብራ ያልሆነ ነገር ላይ አለመሻገር፣ ካፌ ተጠቅሞ አለመክፈል፣ ህጋዊ ኖቶችን አርጅቷል፣ ጫፉ ተቀዷል፣ ተጽፎበታል ምናምን በሚል አልቀበልም ያለ እንደሆነ የደንብ መተላለፍ ጥፋት ነው ሊባል ይችላል ማለት ነው። ለኛ ሰዎች ስንል እንግዲህ የአእምሮ ህመምተኞች ቢጠፉ ለምሳሌ ከቤታችን ቢጠፉ እንስሳቱ ቢጠፉ ሰዎቹ ቢያመልጡ ማምለጣቸውን ሳናሳውቅ መቅረት ራሱ የደንብ መተላለፍ ጥፋት ነው። መስከር መብት አይደለም፣ መብት ሊሆን ይችላል። ነገር ግን ሰውን ደግሞ ማወክ ማይቻል ተግባር ስለሆነ ቅጣቶች ሊከተሉ እንደሚችሉ ልብ ማለት አለበት። ነገር ግን ህጉ ሰጀስት የሚያደርገው ምንድነው? ከፍርድ ቤቶች ወይም ከፖሊስ ጣቢያዎች ጋር የተያያዙ የደንብ መተላለፍ ቅጣቶችን ለመፈጸም ብቻ የሚውሉ ኤሪያዎች ወይም ስፍራዎች መዘጋጀት እንዳለባቸው ከግምት ውስጥ ያስገባ ነው። ሰላም እንዴት ናችሁ? ይህ ነጋሪት ፖድካስት ነው። ዛሬ በወንጀል ህጉ ስለ ደንብ መተላለፍ የተቀመጡ የጥፋቶችን ላይ ውይይት እናደርጋለን። ውይይቱን እኔ ቶማስ እና ባልደረባዬ ዮኒ በማድረግ አብረናችሁ እንቆያለን። መልካም ቆይታ ይሆንላችሁ። ዮኒ እንግዲህ በመግቢያ ላይ እንዳልኩት ዛሬ የምንወያየው በወንጀል ህጉ ላይ ስለ ደንብ መተላለፍ የተቀመጡ ጥፋቶችንና ስለሚያስከትሉት ቅጣት እንዲሁም ደግሞ የደንብ መተላለፍ በአጠቃላይ እንዴት ይፈጸማል ከሱ ጋር ያለውን መርሆችና አተገባበራቸው ላይ ውይይት እናደርጋለን። እንዴት ነህ? አለው ቶሚ ደህና ነኝ፣ ሰላም ነው። በጣም አሪፍ ይሁንሻ። እሺ ይሁን። ዛሬ ያው የምንወያየው በደንብ መተላለፍን በተመለከተ ነው። እስኪ ለመግቢያ እንዲሆነንና ጉዳዩን ደግሞ በደንብ ለመረዳት እንዲረዳን የደንብ መተላለፍ ጥፋት ስንል ምን ማለታችን ነው ከሚለውን ጀምር ይሁን። የደንብ መተላለፍ ጥፋት ማለት አንድን የተቀመጠን ደንብ መጣስ ወይም ደግሞ ያለ አግባብ መጠቀም ማለት ነው። ደንብ መተላለፍ ያው አንድ ሰው በወጣው የህብረተሰብ ጠቃሚ ነው ተብሎ የሚታሰበው ደንብ መተላለፍ ቢቀጣ ምንም አይደለም። ያለ ጥፋቱ ሲቀጣ ነው ትንሽ እንትን ቢለው እንጂ በጥፋቱ ማንንም ሰው ሲቀጣ ራሱ ደስተኛ ነው ሊሆን የሚገባው። ቢያንስ ሌላ ጊዜ እንዳያጠፋና ለወደፊትም ደግሞ ከጥፋት እንዲቆጠብ እሱም ደግሞ አስተማሪ እንደሆነ ሆኖ ነው መቀጣት ያለበት። መንግስት ዝም ብሎ ለመቅጣት ብቻ ሳይሆን አማራጮችን ሰጥቶ ለምሳሌ አሁን በደንብ የምናየው ነገር መንገድ ላይ አትሽኑ፣ ህግ ደንብ መተላለፍ ክልክልናል። ግን አማራጮችን ደግሞ አሁን ሽንት አንድ ሰው ወጥሮት አማራጭ ከሌለው የግድ ወደዛ አማራጭ ወደ ጥፋት ነው የሚገባው። ይሄ አሁን ለህብረተሰቡ ጎጂ ነው። ለሰውየው ደግሞ ለጊዜው ከችግሩ መቃለሉ ነው መገላገሉ ነው የሚያው። ነገ ግን ችግሩ ወደ ተለያየ በሽታ ጉንፋን፣ የተለያየ ነገሮች መጥፎ ባክቴሪያዎች ተበክሎ እሱም ነው ለችግሩ ተጋላጭ የሚሆነው። የደንብ መተላለፍ ጥፋት አንደኛው ለአደጋ ያዳርጋል፣ ለበሽታም ያዳርጋል። ለምሳሌ ለአደጋ ያዳርጋል የምለው ደንቦች ለምሳሌ ዜብራ ስንሻገር ግራ ቀኛችን መኪና የሚመጣውን ማናይ ከሆነ ለአደጋ ለጉዳት ያዳርጋል። ሶፍት ተጠቅመን ንፍጣችንም ሆነ ምራቃችንም ሆነ የሆነ ነገር ተጠቅመን ያልሆነ ቦታ መንገድ ላይ ከጣልነ ያ የጣልነው ነገር ይደርቅና አዋራ ይሆንና ለሰው በሽታ ይሆናል። ትልቅ አደጋ ለአስምም ሆነ ለትራኮማ የሚባሉ ከአዋራ ነው የምነሳው አይደል? ከእንደዚህ አይነት ነገሮች አደጋ ብዙ ይመጣል ነው የምለው። የደንብ መተላለፍ ማለት ላይክ በህግ ከሄድን ህግን መጣስ ማለት ነው። አሁን ለምሳሌ የሆነ ህግ ጸድቆ በዛ ህግ ማልሄድ ከሆነ እኔ ደንቡ ላይ ተላልፍ ያለው ማለት ነው። ማለትም ደንቡን እየተከተልኩ አይደለም፣ ኔጌቲቭሊ ከደንቡ ኔጌቲቭሊ ሙቭ ያረኩ ነው ማለት ነው። ያንን የደንብ መተላለፍ ማለት እንችላለን። የደንብ መተላለፍ የሚባሉት በወንጀል ህጋችን ላይ ትርጉም የተሰጣቸው ድርጊቶችን በተመለከተ ነው ደንብ መተላለፍ የሚባሉት። እነዚህ ነገሮች እንደ ጥፋት የሚቆጠሩ ነገር ግን ወንጀል ያልሆኑ ሲሆን በትርጉም ደረጃም የወንጀል ህጋችን ላይ የተቀመጡት በሁለት አይነት መልኩ ልናስቀምጣቸው እንችላለን። የደንብ መተላለፍ ጥፋት የምንላቸው የመጀመሪያዎቹ በአስተዳደር አካል የሚወጡ ህጎች ናቸው። እነዚህ ህጎች ደግሞ አንድ ተግባርን እንድንፈጽም ወይንም እንዳንፈጽም ተብለው የሚወጡ ህጎችን በተመለከተ ያንን በመተላለፍ የሚፈጸሙ ጥፋቶች ናቸው። በሁለተኝነት ደግሞ በወንጀል ህጋችን ላይ የተቀመጡት ወንጀል ተብለው ከተደነገጉት ድንጋጌዎች ውጭ ያሉ በቀላል ሁኔታ የሚፈጸሙ ድርጊቶችንና እነዚህም ደግሞ በወንጀል ህጉ ላይ የተቀመጡትን ድርጊቶች በተመለከተ
ቀላል በሚሆኑበት ጊዜ እንደ ደንብ መተላለፍ ወንጀል ተብሎ ይቆጠራሉ ማለት ነው። ስለዚህ በአጠቃላይ ትርጉሙ በአስተዳደር አካል ወይንም ኢቭን ከስማቸው ራሱ መረዳት እንደምንችለው በአስፈጻሚ አካል የሚወጡ ደንቦችን የነዛን በተመለከተ ደንብ ማለት ሬጉሌሽኖችን ያንን በመተላለፍ እዛ ላይ የተመለከተውን ድንጋጌዎችን በተመለከተ በመተላለፍ የሚመጡ ጥፋቶችን አንድ በኩል ሌላው ደግሞ በወንጀል ህጋችን ላይ ከተቀመጡት ወንጀል ቀላሎቹን እንደ ደንብ መተላለፍ ወንጀሎች ወይንም ጥፋቶች ወንጀል እንኳን አይባሉም እንደ ደንብ መተላለፍ ጥፋቶች ብለን እንቆጥራቸዋለን ማለት ነው። እንደዚህ ካልን በትርጉም ደረጃ ደንብ መተላለፍን ከወንጀል ምን ይለየዋል የሚለውን ደግሞ መመልከቱ ሞር እነዚህን አይነት ድርጊቶችን ለመለየት ይረዳናል ማለት ነው። እንግዲህ ደንብ መተላለፎች ከወንጀል ምን ይለያቸዋል የሚባሉትን ስንመለከት አንድ ያው ወንጀል በባህሪው በፕሪንሲፕል ኦፍ ሌጋሊቲ ወይንም በህጋዊነት መርህ ላይ የተመሰረቱ ሆነው የጥፋት አደራረጉን በተመለከተ የቅጣት አወሳሰናቸውን በተመለከተ ጥፋተኝነትን የሚለዩበትን መንገድ በተመለከተ የክስ አቀራረባቸውን በተመለከተ ያን ደግሞ ተከትሎ የሚኖራቸውን ከይቅርታ ከመሰየም ጋር ከመተመሳሰሉ ነገሮች ጋር ያላቸውን መሰረታዊ ነገሮችን በተመለከተ ልዩነት አላቸው ማለት ነው በወንጀል ድርጊቶችና በደንብ መተላለፍ ጥፋቶች መካከል። ስለዚህ እነዚህን ለመለየት መርሆቹን መመልከት ያስፈልጋል ማለት ነው። በወንጀል ህጋችን ላይ ስለ ወንጀል የተመለከቱ ጠቅላላ ድንጋጌዎች አሉ። የትኛውም ወንጀል ላይ አፕሊካብል የሚሆኑ በየትኛውም የወንጀል ጥፋቶች ላይ ተግባራዊ የምናደርጋቸው እነዚህ እንደየአግባቡ ለደንብ መተላለፍም እንጠቀማቸዋለን። ነገር ግን ከወንጀሉ ደግሞ የሚለዩ የራሳቸው የደንብ መተላለፍ መርሆች ደግሞ አሉ። እነዚህ መርሆች የተወሰኑትን ነቅሰን ማየቱ ወይም ለይቶ መመልከቱ የተሻለ ያብራራቸዋል ብዬ አስባለሁ። ከመርሆቹ መካከል የመጀመሪያው መርህ ብለን የምንጠራው በወንጀል ተግባር ላይ አንድን ወንጀል በማድረግ ተግባር ውስጥ ሙከራ፣ አባሪ መሆን፣ አነሳሽ መሆን ወንጀል ከተፈጸመ በኋላ ደግሞ ወንጀል ፈጻሚው መርዳት ወይንም መደበቅ የመሳሰሉት ነገሮች ያስቀጣሉ በመርህ ደረጃ። ዝግጅትን ደግሞ በተመለከተ በመርህ ደረጃ ባያስቀጣም በልዩ ሁኔታ መዘጋጀት በራሱ የሚያስቀጣ ከሆነ የመዘጋጀቱ በራሱ ሌላ ወንጀል ኢንቴንድ የሚያደርግ ከሆነ ያስቀጣሉ። በደንብ መተላለፍ ግን እንደዚህ አባሪ መሆን እንደዚህ የመሰናዳት ተግባሮች የሙከራ ተግባሮች በሙሉ በጠቅላላው አያስቀጡም ማለት ነው። ስለዚህ አንድ የደንብ መተላለፍ ጥፋት ተፈጽሞ መገኘት አለበት ወይም ኮምፕሊት መሆን አለበት ማለት ነው። ኮምፕሊት ባልሆነበት በሙከራ በቀረበት በርታ አይዞ ድፋ ወይ የሆነ ነገር አድርግ በተባለበት ደግሞ አንድ ሰው ባነሳሳበት ያን ድርጊት እንዲፈጽም እንደዚህ አይነት የመሳሰሉት ነገሮች ደንብ መተላለፍ ሲሆን አያስቀጡም፣ በወንጀል ግን ያስቀጣሉ። ሌላኛው ደግሞ መርህ ከቸልተኝነት ጋር የተያያዘው መርህ ነው። ከቸልተኝነት ጋር የተያያዘው መርህ ደግሞ በምንመለከትበት ጊዜ በወንጀል ህግ ቸልተኝነት ኤክሴፕሽን ነው። ኢን ሴንስ በወንጀሉ አንድ ሰው በቸልተኝነት ይቀጣል ካልተባለ በስተቀር አይቀጣም በወንጀል ድርጊት በተመለከተ። በደንብ መተላለፍ ደግሞ ተቃራኒ ነው ያለው። አንድ ሰው በቸልተኝነት ፈጽሞት አያስቀጣም እስካልተባለ ድረስ በቸልተኝነትም ተፈጸመ ሆን ብሎም ተፈጸመ አንድ የደንብ መተላለፍ ጥፋት ያስቀጣል ማለት ነው። ስለዚህ እነዚህ መርሆች ከወንጀሉ ይለያቸዋል ማለት ነው። በጠቅላላው ደግሞ ለደንብ መተላለፍ ደግሞ ተፈጻሚ የሚሆኑትን ቅጣቶችን በተመለከተ ደግሞ ቅድም እንዳለው ወይ በወንጀል ህጉ ባሉ ቀላል ጥፋቶች ወይንም ሌሎች አስተዳደር አካላት በሚያወጡት ህጎች መሰረት በዛው መሰረት እንደሚቀጣ ያስቀምጣል። ቅጣቱን ደግሞ በተመለከተ ሁለት አይነት የተለያዩ ህጎች በሚኖሩን ጊዜ የትኛው ነው አፕሊካብል የሚሆነው የሚለውን ደግሞ ስንመለከት የደንብ መተላለፍ ጥፋቶችን በተመለከተ አንድ ሰው ተመሳሳይ ድርጊት በወንጀል ህጋችን ላይ የተመለከተ የደንብ መተላለፍ ጥፋት በአስተዳደር አካላት በወጡ ልዩ ህጎች ላይ የተመለከተ የደንብ መተላለፍ ጥፋት ተፈጽሞ የተገኘ ጊዜ ቅጣቱ የትኛው አፕሊካብል ይሆናል የሚለውን በተመለከተ በልዩ ህጉ ከበድ ያለ ቅጣት ካለ ልዩ ህጉ አፕሊካብል እንደሚሆን ነው የሚያስቀምጠው ማለት ነው። ስለዚህ ቅጣቶቹ አንዳንዴ በወንጀል ህጋችን ላይ በኋላም ስንመለከታቸው የቅጣት መጠናቸው የተለያዩ ናቸው። ስለዚህ ቅጣት ልዩነት በነበረ ጊዜና ድርጊቱን በተመለከተ ደግሞ ከፍ ያለ ቅጣት የሚያስከትል አስተዳደር ህግ ደግሞ ካለ ወይንም ደንብ ካለ ያንን ተከትሎ የሚመጡ ቅጣቶች ተፈጻሚ እንደሚሆኑ በመርህ ደረጃ መመልከት ይቻላል ማለት ነው። ይሄን ያህልን ካልኩኝ የደንብ መተላለፍ መርሆችን በተመለከተ ሌሎች ደግሞ መርሆችን ደግሞ እስቲ አንተ አብራራልንና ደግሞ ወደሚቀጥለው እንሄዳለን።
በጣም አሪፍ ይሁንዬ። ስለ ደንብ መተላለፍ ልዩ መርሆዎች የሰጠህን ማብራሪያ በጣም አሪፍ ነው። ከዛ የቀጠለ አንዳንድ ልዩ ሁኔታዎችን እየተመለከትን እንቀጥላለን። ከቅጣት አኳያ እንግዲህ በመደበኛ የወንጀል ሕግ ላይ የጽኑ እስራትና የቀላል እስራት ተፈጻሚ ይሆናሉ። እስራትን በተመለከተ ጽኑ እስራት ያው እስከ ዕድሜ ልክ ጽኑ እስራት ጨምር ማለት ነው። ወደ ደንብ መተላለፍ ስንመጣ ግን በመደበኛ የወንጀል ሕግ ላይ ያሉት የቅጣት እስራት አፈጻጸሞች የጽኑና የቀላል እስራት አፈጻጸሞች ተፈጻሚ አይሆኑ። በደንብ መተላለፍ ጊዜም እስራት ሊኖር ይችላል። በደንብ መተላለፍ ጊዜ የሚኖረው እስራት ግን የማረፊያ ቤት እስራት ነው። ማረፊያ ቤት የምንለው በመደበኛ ወንጀል ቅጣቶች ላይ አገልግሎት ላይ የሚውለው ማረሚያ ቤትን አይደለም። ማረፊያ ቤት የሚባሉት አሁን በተግባር ማረፊያ ቤት የሚባል ያለን ስለመሆኑ እርግጠኛ አይደለሁም። ነገር ግን ህጉ ሰጀስት የሚያደርገው ምንድነው ከፍርድ ቤቶች ወይም ከፖሊስ ጣቢያዎች ጋር የተያያዙ የደንብ መተላለፍ ቅጣቶችን ለመፈጸም ብቻ የሚውሉ ስፔሶች ወይም ኤሪያዎች ወይም ስፍራዎች መዘጋጀት እንዳለባቸው ከግምት ውስጥ ያስገባ ነው። እንግዲህ የማረፊያ ቤት እስራቱ ከአንድ ቀን እስከ 3 ወር ድረስ ሊደርስ ይችላል። የማረፊያ ቤት እስራቱ የሚፈጸመው ደግሞ ቅድም ባልኩት ስፍራ ላይ ነው። አንዳንድ ጊዜ የማረፊያ ቤት እስራት በፍርድ ቤት በልዩ ሁኔታ ሲታዘዝ አጥፊው በመኖሪያ ቤቱ በራሱ አካባቢ ክልከላ ማለት ነው እዛው እንዳይንቀሳቀስ በማገድ የቁም እስረኛ የምንለው አይነት ማለት ነው። በመኖሪያ ቤቱ ወይም ደግሞ በተለያዩ ተቋማት በግልም በማህበራዊም በሌሎች ሃይማኖታዊ ተቋማት ውስጥም ለተወሰነ ጊዜ ለተወሰነው የጊዜ ገደብ ውስጥ አንድ የሚቆጣጠረው ሰው ተመድቦ ይሄንን የሚያስፈጽም ሰው በዛ አግባብ ቅጣቱ ሊፈጸም ይችላል። ስለዚህ ማረፊያ ቤት የምንለው በዚህ ሁኔታ ውስጥ ነው። በምንም አይነት ሁኔታ ውስጥ በደንብ መተላለፍ ጥፋተኛ የተባለ ሰው ወደ ጠባይ ማረሚያም ወይም ደግሞ ወደ ሌላ በወንጀል ህግ ጥፋተኛ ተብለው ቅጣት በተላለፈባቸው ሰዎች ወደ ማረሚያ ቤቶች አይዘዋወሩ። በዚህ መልኩ ነው። በተለምዶ ግን የት ነው የሚቀመጡት? በተለምዶ የደንብ መተላለፍ ቅጣት የሚፈጸመው በፖሊስ ጣቢያዎች ይመስለኛል። ማረፊያ ቤት ዝም በማረፊያ ቤት ቆይተው ይምጣ ይባላል። አሁን ፍርድ ቤት ላይ በተለምዶ አይደለ ወይ ወደ ማረሚያ ቤት ይውረድ ይባላል ወይ በማረፊያ ቤት ቆይተው ይምጣ። ማረፊያ ቤት የምንለው ያልተፈረደባቸው ገና የተያዙ ሰዎች በፖሊስ ጣቢያ የሚቆዩበትን ስፍራ ነውና በተግባር ያለው እንደ ማረፊያ ቤት እየተቆጠረ ያለው እሱ ነው። ስለዚህ ባለው ከህጉን ተግባራዊ ከማድረግ አንፃር ፖሊስ ጣቢያዎችን ተጠቅሞ ነገር ግን እነዚህን ሰዎች ከሌሎቹ እስረኞች ጋር አለመደበላለቅ ምክንያቱም ህጉም ራሱ ይፈቅዳል ከፖሊስ ጣቢያዎች ጋር የተያያዘ አይደለም የሚለው። ስለዚህ የስፍራ ልዩነትና ሴፓሬት የማድረግ የመለያየት ጉዳይ ነውና ምናልባት ፖሊስ ጣቢያዎች ግን ሲሰሩ ከዚህ በኋላ ለደንብ መተላለፍ ጥፋቶች ቅጣት የሚፈጸምባቸው የማረፊያ ስፍራዎችም ሊኖሩ እንደሚገባ ኮንሲደር መደረግ አለበት ነው ከተግባራዊ አፈጻጸሙ አኳያ። ወንድና ሴትስ እንዴት? ወንድና ሴት ያው በልክ በመደበኛ ወንጀል ህግ ላይ እንዳለው የቅጣት አፈጻጸም ለየብቻ ነው የሚታሰሩት። በደንብ መተላለፍም ጊዜ ያው ልዩ ሁኔታ የለውም። አፈጻጸሙን በተመለከተ በዚህ ረገድ ተመሳሳይ ነው። ሴቶችና ወንዶች ለየብቻ ነው የሚያዙት ማለት ነው። ሌላው የቅጣት ሁኔታ መቀጮ ነው፣ ገንዘብ ነው። እሱ በመደበኛ ወንጀል ህግ ውስጥም አለ፣ በዚህኛውም አለ። እዚህኛው ውስጥ ያለው በመደበኛነት እስከ ብር 300 ድረስ ነው ሊያስቀጣ የሚችለው። በተለየ ሁኔታ ደግሞ በአፍቅሮ ንዋይ የተፈጸሙ የደንብ መተላለፍ ጥፋቶች ሆነው በሚገኙ ጊዜ እስከ 500 ብር ድረስ ሊያስቀጡ ይችላሉ። በአንዳንድ ሁኔታዎች ደግሞ በተለይ በአፍቅሮ ንዋይ በተፈጸሙና በተደጋገሙ የደንብ መተላለፍ ጥፋቶች በሆኑ ጊዜ ደግሞ ሁለቱ ጥፋቶች የማረፊያ ቤት እስራትና የቀላል እስራቱ በአንድ ላይ ተጣምረው ሊፈጸሙ ይችላሉ ማለት ነው። ሌላው ሶስተኛው እንደ ቅጣት ሊወሰድ የሚችለው በደንብ መተላለፍ ጊዜ ማስጠንቀቂያና ወቀሳ ወይም ተግሳጽ ነው። እነዚህ ያው ምንድነው ቅጣቶቹም በባህሪያቸው ድርጊቶቹም ቀለል ያሉ ናቸው፣ ቅጣቶቹም ቀለል ያሉ ናቸው። ነገር ግን ሰዎች ተጣምረው ከነዛ ከመቀጮና ከማረፊያ ቤት እስራቱ በተጨማሪ በዚህ ድርጊት ላይ ለሁለተኛ ጊዜ እንዳይገኙ ደጋጋሚ እንዳይሆኑ ከጥፋታቸው እንዲማሩና እንዲመለሱ የማስጠንቀቂያና ተግሳጽ ወይም ወቀሳ ሊተላለፍባቸው ይችላል ወይም ደግሞ ምክር ሊሰጣቸው ይችላል ነው። ያው አንዱ የቅጣት አይነት ስለሆነ የቅጣት አይነት በቃ ኤግዛክትሊ ቅጣት ነው ባይባልም ከቅጣቱ ጋር ተያይዞ የሚወሰድ የእርምት እርምጃ አካል ነው ማስጠንቀቂያና ወቀሳ። ሌላው ምንድነው እንግዲህ በመደበኛው የወንጀል ህግ የቅጣት አፈጻጸምን ነው የምናየው። የቅጣት አፈጻጸምን ስናይ በመደበኛው የወንጀል ህግ ውስጥ ገደብ አለ። በገደብ ሰዎች ሊፈቱ ይችላሉ። ቅጣቱ ሳይወሰንም ተወስኖም ማለት ነው። ወደ ደንብ መተላለፍ ስንመጣ ግን አንደኛ ቅጣቶቹ ራሱ ትንሽ ናቸው፣ ቀላል ናቸው። ሁለተኛ እነዚህ ቅጣቶች ደግሞ በአስቸኳይና ወዲያውኑ
ተተግብረው ለሌላው ማስተማሪያ መሆን ይጠበቅባቸዋል። ውጤት ማምጣት አለባቸው። ላይፍ ስፓናቸውም በጣም አጭር ስለሆነ ማለት ነው። ስለዚህ በእነዚህ ሁኔታዎች ውስጥ ለደም መተላለፍ ጥፋቶች ገደብ የሚባል ጉዳይ አይኖርም፣ ወይም በገደብ መፍታት አይኖርም ማለት ነው። ከአመክሮም ጋር በተያያዘ ተመሳሳይ ነው። በመደበኛ ወንጀል ህግ የሚቀጡ ሰዎች የአመክሮ ይኖራቸዋል። ወደ ደም መተላለፍ ስንመጣ ግን አመክሮ አይኖረውም። ምክንያቱ ተመሳሳይ ነው። ከምኗ ላይ ቀንሰው ከዚች ቅጣት ላይ አመክሮ የሚታሰብ ከሆነ 2/3 ካልኩሌት ምናምን ይደረግ ኦልሞስት ቅጣቱ አይፈጸምም ወደ ማለት ነው የሚመጣው። ስለዚህ በዛ ጀስቲፊኬሽን ምክንያት እነዚህ ሁለት የቅጣት አፈጻጸም መንገዶች የሉም። ከክስ አቀራረብ ጋር ተያይዞ በሁለት አይነት መንገድ ነው የደም መተላለፍ ክስ የሚቀርበው ልክ እንደ መደበኛ ወንጀል ህግ፣ በግል አቤቱታ አቅራቢነትና በወንጀል ክስ አቅራቢነት። በግል አቤቱታ አቅራቢነት የሚቀርቡት በሁለት መንገድ ከፍለን ማየት እንችላለን። አንደኛው የግለሰቦችን ክብር፣ ሰላማዊ ኑሮ ከግለሰባዊ ሁኔታ ጋር በተያያዘ ንብረትን የመሳሰሉትን ወዘተ የሚመለከቱ ከሆኑ ጉዳት የደረሰበት ሰው ወይም ጥፋት ተፈጽሞብኛል የሚለው ሰው የግል አቤቱታ ሲያቀርብ የሚስተናገዱ ናቸው። ያ ማለት የደም መተላለፍ ጥፋቱ በግል አቤቱታ የሚቀርብ ሲሆን ማለት ነው። ሁለተኛው ደግሞ የአስፈጻሚ ወይም ማስተዳደር አካላት ያወጧቸውን ህግጋት ወይ ደግሞ ደንቦች፣ መመሪያዎች በመተላለፍ የተፈጸሙ ጥፋቶች ሲሆኑ ደግሞ እነዚሁ አካላት በሚያቀርቡት በግል አቤቱታ በሚያቀርቡት አቤቱታ መሰረት ክስ ይቀርባል ነው። ከዛ ሁኔታ ውጭ የሆኑ ግን የተበደለው ሰው አቤት ባይልም ባይመጣም ባያቀርብም ሌላ ማንኛውም አካል በሚሰጠው ጥቆማ ወይም የህግ አስከባሪ አካላት በሚደርሱበት መረጃ መሰረት ደግሞ በአቃቤ ህግ ክስ አቅራቢነት በወንጀል ክስ አቅራቢነት የሚታዩ የደም መተላለፍ ጥፋቶች አሉ። ስለዚህ የክስ አቀራረቡ ኦልሞስት በወንጀል ህጉ ላይ ካለው ጋር ተቀራራቢ ነው። አይነቱን በተመለከተ የይርጋ ጉዳይን ስንመለከት እንግዲህ በመደበኛ ወንጀል ህግ ላይ በርካታ የይርጋ ጉዳዮች አሉ። እንደየቅጣቱ ሁኔታ እንደየወንጀሉ አይነት ሁኔታና እንደሚያስከትሉት ቅጣት የተለያየ የይርጋ ጉዳዮች ተቀምጠዋል። እንደ ክስ አቀራረቡም ጭምር የበግል አቤቱታ ለሚቀርበውና በወንጀል ክስ አቅራቢነት ለሚቀርበው እና ሰፊ ናቸው። በጣም ትልልቅ የሆኑ የይርጋ ጊዜዎች ተቀምጠውለታል። ቅጣትም ከተወሰነ በኋላ ቅጣቱ ሳይፈጸም የሚቆይበትና በይርጋ ኤክስፓየር የሚያደርግበት ጊዜም በተመሳሳይ ተቀምጧል። ወደ ደም መተላለፍ ስንመጣ እንግዲህ ቅጣቱ ቀላል ነው ብለናል ቅድም፣ አይነቱም አፈጻጸሙም ቀላል ነው። ስለዚህ የይርጋ ሁኔታውም ክስ በአንድ አመት ውስጥ መቅረብ አለበት። በአንድ አመት ውስጥ ካልቀረበ ጥፋት ተፈጽሞ በይርጋ ቀሪ ይሆናል ክስ የማቅረብ መብቱ ማለት ነው። ቅጣት ከተወሰነ በኋላ በሁለት አመት ጊዜ ገደብ ውስጥ ቅጣቱ የማይፈጸም ከሆነ በይርጋ ይታገዳል ማለት ነው። ስለዚህ ደም በመተላለፍ ዩኒፎርም ነው ማለት ነው ይርጋ ጊዜያቸው። ምንም የተለየ ክላሲፊኬሽን የለው። ከመሰየም ጋር ተያይዞ ተመሳሳይ ነው። በደም መተላለፍ ጥፋተኛ የተባለ ሰውም ልክ በመደበኛ ወንጀል ህግ እንዳለው የመሰየም መብት አለው። መሰየም ስንል ምንድነው? የጥፋቱ ወይም ደግሞ ሪከርድ የተያዘበት እንዲሰረዝለት መልካም ስሙ እንዲመለስለት የሚደረግበት ፕሮሰስ ምንም እንዳልፈጸመ የሚያስቆጥ ወደ መጀመሪያው መልካም ስም የሚመለስበት እንደ ንጹህ ሰው በቀጥታ የሚቆጠርበት ሂደት ነው። በደም መተላለፍ ጊዜ እንግዲህ ከአንድ አመት በኋላ በይርጋ ከተቋረጠ ወይም ከተቀጣ ከአንድ አመት በኋላ ልሰየም ብሎ ማቅረብ ይችላል። በዛ ረገድ የተያዙ ሪከርዶች የጥፋት ሪከርዶች ሊሰረዙ ቀሪ ሊሆኑ ይችላሉ። ከይቅርታና ምህረት ጋር ተያይዞ ተመሳሳይ ነው። የይቅርታና ምህረት ይቅርታን የሚመለከት አዋጅ አለ። በዛና በተለያዩ አግባብነት ባላቸው ዝርዝር የአፈጻጸም መመሪያዎች መሰረት ደም መተላለፍም በይቅርታና በምህረት ሊስተናገድ ይችላል። መሰየም፣ ይቅርታና ምህረት የመሳሰሉትን ጉዳዮች ትልልቅ ጉዳዮች ናቸው። በራሳቸው ምን አይነት ሁኔታ ሲኖረው ተግባራዊ የሚሆኑት የሚለውን በሌላ ጊዜ እንመለስበታለን። ከመብት መሻር አያስከትልም የደም መተላለፍ። ከመብት መሻር ማለት በህዝባዊ አገልግሎት እንዳይሰማራ መምረጥ፣ ስራን የመሳሰሉትን ቤተሰብ ሞግዚትነት የመሳሰሉ ነገሮችን በአንዳንድ ትልልቅ ወንጀሎች ላይ እነዚህ የመብት መሻር ሊያስከትሉ ይችላሉ እንደ ተጨማሪ ቅጣት ማለት ነው። ደም መተላለፍ ላይ ግን ከባህሪው የተነሳ እነዚህ ነገሮች አይኖሩም ማለት ነው። ስለዚህ እነዚህ አጠቃላይ ልዩ ሁኔታዎችን ከደም መተላለፍ አኳያ ማየት እንችላለን። አጠቃላይ ሁኔታውን በተመለከተ ይህን ያህል ካልን በወንጀል ህጉ ላይ ስላሉ የደም መተላለፍ ጥፋቶች ደግሞ መርጠን የተወሰኑትን እናያለን ማለት ነው። ከዛ በተጨማሪ ግን ምናልባት አንድ ነገር ሳልል እንዳላልፍ አሁን ባለው ሁኔታ ከወንጀል ህጉ ላይ ከተቀመጡት የጥፋት አይነቶችና ከሚያስከትሉት ቅጣት በተጨማሪ የተለያዩ አዳዲስ
ደንቦች ወጥተዋል በሚመለከታቸው የመንግስት ተቋማት። እነዚህ ደንቦች ከወንጀል ህጉ ላይ ከተመለከተው ቅጣት በደንብ ከፍ ያሉ በቅርብ ጊዜ ወጡ። የወንጀል ህጉ በ1996 ነው የወጣው። በዛን ጊዜ የነበረውን የገንዘብ ቅጣት ሰውን ሊያስተምር ይችላል ተብሎ የተቀመጠ የገንዘብ ቅጣት ነው። ማክሲመሙ 500 ብር ነው። ስለዚህ ያ አሁን ባለው ሁኔታ ግን ከፍተኛ ቅጣት የሚያስከትሉ ወደ ሚሊዮኖች የገቡ በዜናም በተለያዩ ማህበራዊ ሚዲያዎችና አውታሮችም እንደምንመለከተው ከፍተኛ የገንዘብ ቅጣት የሚያስከትሉ ደንቦች ወጥተዋል። ስለዚህ እነሱን ወደፊት በልዩ ሁኔታ ደግሞ አዳዲስ ህጎችን እና ከሚያስከትሉት ቅጣት አኳያ ደግሞ እናያቸዋለን። ሰው ጥንቃቄ እንዲወስድ መረጃውም ግንዛቤውም እንዲኖር ማለት ነው። ሌላው የአስተዳደር አካላት ሚና ምንድነው? የደንብ መተላለፍ ጥፋቶችን በተመለከተ የሚለውን በተመለከተ እንግዲህ የአስተዳደር አካላት ሚና ለምሳሌ የደንብ ማስከበር ባለስልጣን በተቋቋመበት አዋጅ እንዲሁም በሌሎች በሚያወጣቸው ዝርዝር ህግጋት እንዲሁም ሌሎች ተቋማት በሚያወጣቸው ህግጋት ላይ የተለያዩ ጥፋቶችና ቅጣቶች ተዘርዝረዋል። ከዛ ጋር በተያያዘ አስተዳደራዊ እርምጃ መውሰድ፣ አስተዳደራዊ የገንዘብ ቅጣትን የመሳሰሉትን የንግድ ድርጅቶች ሲሆኑ ከመዝጋት ከማሸግ ከመሳሰሉት ተግባራት ጋር የመስራት ስልጣኑ አሁንም የአስተዳደር አካሉ ስልጣን ነው፣ አስተዳደራዊ እርምጃ የመውሰዱ ማለት ነው። ከዛ በውጭ ግን ወደ ደንብ መተላለፍ ጥፋት መጥቶ የስራትና የመሳሰሉት ነገሮች ተግባራዊ እንዲሆኑ ግን ጉዳዩ ወደ መደበኛው ህግ በእነዚህ አካላት አቤቱታ አቅራቢነት መጥቶ በፍርድ ቤት የሚሰጥ ውሳኔ መሰረት ተግባራዊ የሚሆን ነው ማለት ነው። ስለዚህ የወንጀል ህጉ አስተዳደራዊ ቅጣቶችን ባያስቀምጥም አሁን ላይ ግን ያሉ የወጡ የተሻሻሉ የደንብ መተላለፍ ጥፋቶችን ለመቆጣጠር የወጡ ህጎች ላይ ግን አስተዳደራዊ ቅጣቶች ጭምር ተቀምጠዋል። ደግሞ የሚያስፈጽመው ባለስልጣኑ ያስፈጽማቸዋል እነዚህን አስተዳደራዊ ቅጣቶች ነው። ይሁን ይህን ያህል ካልን እንግዲህ በቃናል። ወደ ዝርዝር ጥፋቶቹ እንሂድና የተመረጡ አንዳንድ ጥፋቶችን አንስተን እንወያይ። ባስሌም ትኬት አለመቁረጥ፣ ካፌ ተጠቅሞም አለመክፈል ምናምን መሩጥ፣ ይህም ሌብነት ነው። አንድ ሌብነት ምንለው ነገር የደንብ መተላለፍን ቆሻሻ ከቤት ጠርጎ የሚመለከተው አካል ላይ ወይም የሚመለከተው ቦታ ላይ ባለመጣል ያንን ቦታ ከዚህ ውስጥ ወላው መመከል ራሱ የቻለ ደንብ መተላለፍ ነው። እዚህ ጋር አትሽና ከተባለ በዘፈቀደ ቆሻሻ ቢደፋ ሄዶ የሚሸና ከሆነ ደንብ መተላለፍ ነው። ግንባታን ብንመለከት አሁን ህጋዊ ፍቃድ አውጥቶ መስራት ሲችል ህጋዊ ፍቃድ ሳይወጣ ሄዶ መስራት ደንብ መተላለፍ ነው። ያ ማለት በወንጀል ይጠይቃል ወይም ደግሞ ቅጣት ይኖረው ማለት ነው። ይሄ ነው እንግዲህ። እሺ ቅድም እንዳልኩሽ መንገድ ላይ መሽናት፣ ዜብራ አለመሻገር፣ ጥገኛ መሆን ከደንብ መተላለፍ አንደኛ ምን አለ ሌላ ድድ ማስታት፣ ዜብራ ያልሆነ ነገር ላይ አለመሻገር፣ ሁለተኛ ቆሻሻ ይጣል የተባለ ቦታ አለመጣል፣ ያልሆነ በቃ ያገኙ ቦታ መጣል እና ሌላ ደግሞ ደንብ ብዬ የማስበው በትራፊክ ዙሪያ ሳየው መኪና እያትከሽከረከርክ ከሆነ ማብራት እየበራ ያለ አረንጓዴ እየበራ ከነዳ ቀይ እየበራ ከቆምክ ደግሞ ወይ ደግሞ ቀይ እየበራ ከሄድክ ይሄም ትልቅ ወንጀል ነው፣ የሰው ህይወትም ይጠፋል። እና እነዚህ ነገሮች ብዬ ነው ማምነው። እንግዲህ ያው መግቢያችን ላይም እንዳልነው በወንጀል ህጋችን ላይ የተመለከቱ ሁሉንም ሳይሆን የተወሰኑትን ሰው ግንዛቤ ቢወስድባቸው ብለን የመረጥናቸውን አንዳንድ የደንብ መተላለፍ ጥፋቶችንና አይነታቸውን ተራ በተራ እንመለከታለን ማለት ነው። እንግዲህ ጀምር ካልከኝ የመጀመሪያው እንደ ደንብ መተላለፍ ጥፋት ተቆጥሮ በወንጀል ህጋችን ላይ የተቀመጠው ተግባርን በተመለከተ ገንዘብን አለመቀበል በተመለከተ ነው። እንግዲህ አንድ ሰው ህጋዊ ኖቶችን ህጋዊ መገበያዮችን ወይንም በእነሱ ምትክ የተደረጉ የመገበያያ ዘዴዎችን እነሱን በተመለከተ አልቀበልም ያለ እንደሆነ የደንብ መተላለፍ ጥፋት ነው ይባል ይችላል ማለት ነው። እንግዲህ አልቀበልም ሲል የግድ በቂ ምክንያት ሊኖረው ይገባል። በቂ ምክንያትን በብዙ መልኩ ልንመለከተው እንችላለን። ለምሳሌ አሁን የተለያዩ አገልግሎቶችን በምንጠቀምበት ጊዜ ትራንስፖርት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ እቃ ግዢ ሊሆን ይችላል፣ የተለያዩ የፔመንት ሜቶዶች አሉ። ስለዚህ እንግዲህ አሁን እዚህ ጋር የሚነሳው ኢሹ የመጀመሪያው የሚሆነው ምክንያት በቂ ምክንያት የሚባለው ምንድነው? ለምሳሌ ብሩ አርጅቷል፣ ብሩ ተቀዷል፣ ቁጥሮቹ የተለያዩ ናቸው፣ ጫፉ ተቀዳለች። እንግዲህ ለገንዘብ ያለን አመለካከት እንደየሰው ይለያያል። አንዳንዱ ሰው
ትንሽም ጭረት ካለበት አልቀበልም ወደሚል ደረጃ ይደርሳል። አንዳንዱ ሰው ደግሞ ሲግኒፊካንት የሆነ ጉዳት ከደረሰበት ገንዘቡ ከሃንድሊንግ ጋር ከምናምን ጋር የተያዘ አልቀበልም የሚልበት ሁኔታ አለ። ስለዚህ በቂ ምክንያት የሚለውን በልዩ ሁኔታ መመልከቱ የተሻለ ነው የሚሆነው። ስለዚህ በጣም ስትሪክትሊ ነው መመልከት ያለብን። ገንዘብ በባህሪው ገንዘብ ነው፣ ወረቀት ነው፣ ያረጃል፣ ምንም ጥያቄ የለውም። ስለዚህ አርጅቷል በሚል ምክንያት ብቻ አንድ ሰው የገንዘብ ኖቶችን አልቀበልም ማለት አይችልም። ነገር ግን እንዳልነው ተቆርጦ ወይም ተቀዶ ይሄ ቫልዩን አሁን 1 ብር አንድ ብር ለካ የለም 5 ሳንቲም ሆነ 5 ብር ለምሳሌ 5 ብርነቱን የሚያሳጣው አይነት ቫልዩ ከሆነ በቂ ምክንያት ሊባል ይችላል። ለምሳሌ ተቆርጦ ይሄ 5 ብር መሆን አይችልም ወይንም ባንክ ቤት ቀርቦ እንኳን ይሄ ገንዘብ 5 ብር ሊሆን አይችልም የሚባል ከሆነ እንደዚህ አይነት ነገሮችን ነው እንደ በቂ ምክንያት ልንቀበል የምንችለው እንጂ ወይ ደግሞ ሐሰተኝነቱ በግልጽ በሚታይ መልኩ ከሆነ እሱም ያው ሌሎች ቅጣቶች እንዳሉ ነው። ግን እሱን የሚያሳይ ነገር ካለ ይሄም እንደ በቂ ምክንያት ይችላል። ከዚህ ውጭ ግን ባለው አርጅቷል፣ ጫፉ ተቀዷል፣ ተጽፎበታል ምናምን በሚል ምክንያት ገንዘብን አልቀበልም ማለት አይቻልም። ይሄ ነው በቂ ምክንያት። ግን አሁን ደግሞ አደግን እንደ ሀገር ብዙ ነገር ተለውጧል። አሁን መገበያያ ዲጂታል ሆኗል። ዲጂታል መገበያዎችን በተመለከተ ደግሞ ያው የራሱ ህጎች ምናምን ይወጡለት ነው። ግን የወንጀል ህጋችን ያን ያልደረሰበትም ነበር የመገበያያ መንገድ። ነገር ግን ከጥሬ ከኖቱ ገንዘብ በተጨማሪ ሌሎች የመገበያያ ብሎ አይነቶችን ነው የሚጠራው። ለምሳሌ የከበሩ ወርቆችን አይነት ነገር ያለውን ሁኔታ ነው የሚያሳየው። እንግዲህ እንደዚህ አይነት መገበያያ የለንም አሁን። ወይንም ስታንዳርድ ወጥቶለት በወርቅ ይሄን ያህል ይገዛል፣ በአልማዝ ይሄን ያህል ይገዛል የሚል ነገር የለውም። ስለዚህ ይህችኛዋን ህግ አፕሊካብል የምናደርገው ስፔሲፊካሊ ለኖቶች ወይንም ለሳንቲሞች ነው የሚሆነው ማለት ነው። ስለዚህ እንደዛ ነው። ስለዚህ አንድ ሰው መገንዘብ ያለበት ነገር በቂ ምክንያት ያልናቸው ከላይ ዘረዘርናቸው አይነት ምክንያት ሳይኖረው ለህጋዊ ግብይት ወይንም ለህጋዊ ሰርቪስ ለተሰጠ ሰርቪስ ገንዘብ አልቀበልም ማለት የደንብ መተላለፍ ጥፋት ነው፣ ቅጣትም ያስከትላል የሚለው እንዲገነዘብ እላለሁ። በጣም አሪፍ ይሁን። የዚህ ላይ ግን ማንሳት የፈለግኳት አንድ በጣም አሪፍ ቃል አለች ብሩ ላይ የተጻፈች ላምጩ እንዲከፈል ህግ ያስገድዳል ይላል። ምንድነው ታሪካዊ እንትኑን ታስታውሳለህ? አይ ታሪካዊ አመጣጡን ሳይሆን ላምጩ እንዲከፈል ህግ ያስገድዳል የሚለውን ድሮ የምረዳው የነበረው እኔ በጣም ማለት በልጅነት አምሮ የምረዳው ለምሳሌ ደሞዝ ከፋዩ ሊከፍል ደሞዝ ሲመጣ ላመጣበት የሆነ ኮሚሽን ይከፈለዋል አይነት ሴንስ አድርጌ ነበር የምረዳው። ግን ላምጩ እንዲከፈል ህግ ያስገድዳል የሚለው ክሊርሊ በማያሻማ ሁኔታ የሚለው ምንድነው? ይሄን ኖት ይዞ ለመጣው ሰው በዛ ኖት ልክ የሆነ አገልግሎት ወይም ግብይት እንዲፈጸምለት ህግ ያስገድዳል። ይሄንን ብር አልቀበልም ማለት አይቻልም። በህግ የወጣ ኖት የታወቀ ኖት ነው። ስለዚህ የ5 ብር ይዞ ለመጣ ሰው የ5 ብር አገልግሎት ወይ ደግሞ በ5 ብር ለሚሰጥ ማንኛውም አገልግሎት መስተናገድ አለበት ማለት ነው። ትርጉሙ እሱ ነው። ስለዚህ ቃሏንም በዛው እናንሳት ነው ብዙ ሰው አንደርስታንድ ላይ ያረጋቸው ታሪካዊ አመጣጡም ይሄ ገንዘቦች ኖቶች ወደ ወረቀት በሚሄዱበት ጊዜ የኛ ማህበረሰብ እነዛን ኖቶች አልቀበልም የሚልበት ደረጃ ደርሶ ነበር። ወይንም በተዘዋዋሪ ሌሎች አማውንት ባላቸው ነገሮች ወይንም ባርተር እቃም በቃ አይነት ግብይት ላይ ነበር የነበረው። ስለዚህ ያንንም ለማስገደድ ሲባል ነው ያቺ ፍሬዝ ራሱ የገባቸው ማለት። ስለዚህ ያንን ገንዘብ ይዞ ለሚመጣ ሰው በቃ ተገበያየው አሁን ድሮ የነበሩት የባርተርና የመሳሰሉት ትሬዶች ቀርተዋል የሚለውን ለማስገንዘብ አብሮ የመጣ መሆኑ በዚህ አጋጣሚ ስለዚህ እቺን የደም መተላለፏን ይሄኛውን ባክ የምታረግ ስቴትመንት ነች። ልክ ነው ብሩ ላይ የተገለጸችው ስቴትመንት ማለት። ሌላው ግን ይሁን ይቀደም ከነዚህ ከአማራጭ የግብይት መፈጸሚያ ከወርቆች ጋር ምናምን በተያያዘ ያለው ሁኔታ እንዳለ ሆኖ ይሄ ህግ ከወጣ በኋላ ሌሎች የዲጂታል መገበያያዎች እንዳልከው ወጥቷል። ዲጂታል እንግዲህ አሁን ክሪፕቶ ከረንሲ ምናምን የሚባለው ላይ አሁን ደግሞ ዓለም የደረሰበትን እንኳን ተተነው አሁን ባለው ሁኔታ ሀገራችን የዲጂታል ኢኮኖሚን እውን ለማድረግ እየሰራች ነው። በተግባር በእርግጥ ብዙ ሰው ተሻሽሏል። በቴሌብርም በንግድ ባንክም ትራንስፈርም ያደርጋል። ስለዚህ አሁን አንዳንድ ሰዎች በመልካም ፈቃድ ላይ የሚያደርጉት ነው ሲስተሙን ባለማመን ይሸውደኛል ያጭበረብረኛል በማለት። ግን ማህበረሰባችን በእርግጥ በአብዛኛው ግን ከትንሿ የ10 ብር ዕቃ ጀምረህ ታክሲ ራሱ በቀደም ሲከፍሉ አይቻለው በቴሌብር
እና ይሄ ትልቅ ምርታ ነው። ያን አልቀበልም ከማለት ስሜት ወጥቶ ጭራሽ ሶፍት በሆነ መንገድ ደግሞ ግብይት መፈጸም መቻል ኤሌክትሮኒክስ ግብይትን መፈጸም መቻል ህግም ስላለ በሰፊው ሌላ ጊዜ እሱን ሌላ ጊዜ እናያቸዋለን። በዚህ ረገድ ያሉትን ነገሮች የተለያዩ ማጣቀሻዎችን ይዘን እናቀርባለን። ከዚህ ጋር በተያያዘ መሀል ላይ ስለሚመጡልኝ ነው እኔ ብሔራዊ ባንክ በሀገራችን በቅርብ ጊዜ የገንዘብ ለውጥ በተደረገበት ጊዜ የስክሪፕቶ መጻፍ የመሳሰሉት ነገሮች በጣም ሲሪየስ ሆኖ ነበር። ኢቭን ባንክ ወስደህ እንኳን ለመቀየር ትንሽ እየተቀደደች ነገር ድሮ ቁጥር የተለያየ ነገርን ባንክ ስትወስድ ባንኩ ላይ ወስዶት ግማሽ ቫልዩ ያደርጋቸው አማውንቱን ቀንሶ ይመልስ ነበር። የሆነ ጊዜ ግን ገንዘቡን ማቆሸሽ በላዩ ላይ መጻፍ ምናምን ሁሉ በጣም ሲሪየስ ሆኖ በቃ አያያዙ በደንብ ኪዩሪሲቲው ዴቨሎፕ እንዲያደርግ ማለት ነው። ያ ሁሉ ደረጃ ተደርሶ ነበር። በኋላ ግን ወደ ነበርንበት ሲስተም ደግሞ መተን የተቆረጠ በፕላስተር የተለጠፈ የቆሸሸ ምናምን አይነት ትሬንድ ውስጥ እንደገና ገብተናል። ሶ በዚህ ረገድ ደግሞ እንደማሳሰቢያም እንደማስገንዘቢያ ብር የሚመረተው በከፍተኛ ወጪ ምንዛሬ ነው። ስለዚህ ብሮች ቶሎ እንዳያረጁ የአገልግሎት እድሜያቸው ረዘም እንዲል በአግባቡ ብርን መያዝ ላይ እንደ ማህበረሰብ ያለን ንቃተ ህግ ከፍ ሊል ይገባል የሚለውን በዚሁ አጋጣሚ ለማንሳት ነው። እሺ ወደ ሌላ የደም መተላለፍ እንምጣ። ብዙ ሰው ኖቲስ የማያደርገው የደም መተላለፍ ጥፋት ደግሞ እንስሳትን በሚያሰቅቅ ሁኔታ ማንገላታት ነው። በተለይ በእኛ ሀገር ለመጓጓዣ የሚያገለግሉ እንስሳትን በተመለከተ በተለይ ደግሞ አህያን በተመለከተ ከፍተኛ አገልግሎት ነው የሚሰጠው። በአለም በዳታ ደረጃ አይ ቲንክ ከፍተኛ ቁጥር ከአልጄሪያ ቀጥሎ ወይ ከዛ በልጠን ያለን ወይ ከአፍሪካ አንደኛ ወይ ሁለተኛ ምን ያህል እንጠቀምበታለን፣ ምን ያህል በአግባቡ የእንስሳቱን መብት አክብረን ነው እየተጠቀምን እየተገበረን ያለ ነው የሚለው ጥያቄ ውስጥ ሆኖ ግን ከጭነት አገልግሎቱ ከሚሰጡት አገልግሎት በተጨማሪ ደግሞ እንስሳትን በከፍተኛ ሁኔታ በዱላ መደብደብ፣ መቀጥቀጥ፣ ላሞች፣ ከብቶች ምናምን በሚሄዱበት በሚስተናገዱበት በገበያ በሚቀርቡበት ጊዜ ራሱን የቻለ ደንቦች አሉ። እዛም ጋር የተያያዙ ልዩ ደንቦች ግን እነሱንም መደብደብ፣ ማሰቃየት እነዚህን የመሳሰሉት ነገሮች የጨካኝነት ተግባሮችን መፈጸም፣ ማጉላላት፣ ማሰቃየት የመሳሰሉት ነገሮች የተከለከሉ ናቸው ከእንስሳት መብት አኳያ ማለት ነው። ከዛ በተጨማሪ እንስሳትን ደግሞ እርስ በርስ እንዲዋጉ በማድረግ ማጋጠም ያጋጠምክ ለኢንጆይመንት ፐርፐዝ ማለት ነው። ይሄ ለመዝናናት ፐርፐዝ ወይም ደግሞ ለተለያየ ዓላማ ይሄን ነገር ማድረግ ራሱ ምንድነው ኢሰብአዊ እንደምንለው የእንስሳዊ ልትለው ምንድነው የእንስሳትን መብት ያላከበረ ጨካኝነት የተሞላበት ተግባር ነው። አሁን ለምሳሌ በአንዳንድ ሀገራት ላይ በሬዎችን ወይም ወይፈኖችን ለመዝናኛ ኮርማዎችን ለእንደዚህ አይነት አገልግሎት ከፍተኛ ድካምና እንግልት ውስጥ እንደሚገቡ ግልጽ ነው፣ ስፖርታዊ ውድድሩ ላይ እንደሚታየው ማለት ነው። አንዳንዶቹ ጋር ደግሞ እርስ በርስ በማጋጣም ደግሞ የሚደረጉ መዝናኛዎች አሉ። ስለዚህ አሁን የስፔን ምናምን የኮርማ ምናምን እዚህ ሀገር እኛ ሀገር ላይ ጥፋት ናቸው፣ እንደዚህ ማድረግ አይቻልም። እንስሳትንም በኢላማነት ለምሳሌ ህጋዊ አደን ሊፈቀድ ይችላል አግባብነት ባላቸው ህጎች። ግን ኢላማን ለመለማመድ ግን አንድ ግዑዝ ነገር ላይ ተክሎ እንደመለማመድ በእንስሳት ኢላማ መለማመድ ግን የተከለከለ ተግባር ነው የሚለውንም አብረን እንድናየው ብዬ ነው። እንቀጥል ይሁን። እሺ ቶሚዬ፣ ሌላኛው እንደ ደንብ መተላለፍ ጥፋት ተብሎ የተቆጠረው እና በወንጀል ህጋችን ላይ የተቀመጠው ከማጓጓዣ ትኬቶች ጋር የተያያዘ ጥፋትን በተመለከተ ነው። እንግዲህ የማጓጓዣ ትኬቶች የምንላቸው ለትራንስፖርት የምንጠቀማቸው እዚህ ከተማ ውስጥ ለመጓጓዝ ሊሆን ይችላል፣ ወይ ደግሞ ረጅም ርቀት ለመጓዝ ሊሆን ይችላል፣ ወይ ደግሞ ማመላለሻዎቹ ደግሞ ወይ አውቶቡስ ሊሆኑ ይችላሉ፣ ወይ ሚኒባስ፣ ወይ ደግሞ ባቡር ሊሆኑ ይችላሉ ማለት ነው። እነዚህን በተመለከተ ደግሞ እነዚህን ትኬቶችን በተመለከተ እነዚህ በዚህ አገልግሎት ለመጠቀም የሚሰጡ ትኬቶችን በተመለከተ አንድ የተገለገልንበትን ትኬት በድጋሚ መገልገል፣ ሁለተኛ ደግሞ ትኬት ራሱ ሳይቆርጡ መጓዝ ሊሆን ይችላል። ትኬቶቹ በራሳቸው ደግሞ ሐሰተኛ የሆኑ ሐሰተኛ ማለት ከብዙ አንፃር ሐሰተኛ ሊሆን ይችላል። አንድ ትኬት አንድ ለዛ ጉዞ ላይሆን ይችላል። ለምሳሌ ለረጅም ጉዞ አጭር ትኬት ቆርጠንም ቢሆን የመሳሰሉትን ድርጊቶች እነዚህም ወደ ሐሰት ሊባል ይችላል። ስለዚህ ለረጅም ጉዞ አጭር ትኬት መቁረጥ፣ ሐሰተኛ መጠቀም፣ ያለፈበትን መጠቀም፣
አግባብነት የሌለውን ትኬቶችን መጠቀም መሳሰሉትን በተመለከተም ጥፋት ናቸው ማለት ነው። የጥፋት ደረጃቸው ደግሞ ያው ደንብ መተላለፍ ጥፋት ተደርገው ተቀምጠዋል ማለት። ስለዚህ ትኬቶችን በምንጠቀምበት ጊዜ ልብ ማለት ይገባናል ማለት ነው። ስለዚህ ትላንት የተጠቀምንበትን ዛሬ መጠቀም አይቻልም። እናቃቸዋለን እኮ እነዚህ ነገሮች ልክ እንዳልሆኑ እናቃቸዋለን። ነገር ግን ልክ ካለመሆንም አልፈው በተግሳጽና ከምክር ከመሰጠት አልፈው ደግሞ እንደዚህ አይነት ተጠያቂነቶችን ሊያስከትሉ ይችላሉ። በስር በማረፊያ ቤት ሊያስቆዩ የሚችሉ ተግባሮች ስለሆኑ እነዚህ አይነት ተግባሮችንም እንደ ደንብ መተላለፍ ሊቆጠሩ ይችላሉ ነው በኔ በኩል ያለው። ኦኬ እንቀጥላለን። ሌላኛው የሰዎችን ሰላማዊ ኑሮ መንካት ነው። የሰዎችን ሰላማዊ ኑሮ አንድ ሰው በተለያየ መንገድ ሊነካ ሊጥስ ይችላል። ለምሳሌ ክፉ የሆኑ ወይም አደገኛ የሆኑ ውሻዎችን ወይም አውሬዎችን በማነሳሳት ሊሆን ይችላል። እንደውም በተለምዶ ድሮ ልጆች ሆነን የሆነ አደገኛ ውሻ ያለበት ሁኔታ ስናገኝ አልፎ የሚሄድን ሰው ምን ነበር የምንጠቀመው ቃል? ጃዝ ነው። በቃ ያዘው በቃ ብለን በማነሳሳት ስንስታቱን አባረው እንዲይዟቸው እንዲነክሷቸው የሚደረግበት ሁኔታ ነበረ በድሮ አይደለ በልጅነት እንትን ውስጥ። አሁንም ግን ይሄን ሆን ብሎ ደግሞ ሰውን ለመበቀልም ሊሆን ይችላል፣ በሰዎች ላይ ጉዳት ለማድረስም ሊሆን ይችላል፣ እንዲሁ ለፈንም ሊሆን ይችላል። እንደዚህ አይነት ነገሮችን በማድረግ በሰዎች ላይ በሰዎች ሰላማዊ ኑሮ ግላዊ ሁኔታ ላይ አካላዊ ሁኔታ ላይ ጉዳት ማድረስ ባይነካው ለአደጋ ማጋለጣቸው ብቻ ሊያመልጥ ይችላል እኮ ወይ ደግሞ ባይነክሰውም ወድቆ ሊሰበርም ይችላል፣ የሆነ ነገርም ሊሆን ይችላል። ስለዚህ የግድ እንስሳቶቹ ጉዳት ማድረስ የለባቸውም የግድ። ስለዚህ በእነሱ ምክንያት ግን ለአደጋ ሰውን ማጋለጣቸው የደንብ መተላለፍ ጥፋት ነው። በሰዎች ቤት ላይ ድንጋይ መወርወር ይሄንም እናስታውሳለን አይደል? ይሄ በቃ እንደ ጨዋታ ኖርማል ነው። ወይ ደግሞ ከጓደኛ ጋር ስትጣላ ከልጁ ጋር የሰዎች ቤት ላይ ድንጋይ መወርወር መጠራራትም ይሆናል። ጓደኛን ለመጥራትም ድንጋይ ተወርወራል። ያው በእርግጥ እንግዲህ እሱ አዎንታዊ ነው ወይስ ለመረበሽ ነው የሚለው ፉጨቱ አልሰማ ሲል በተለያየ ሁኔታዎች ድንጋይ በመወርወር ሰዎችን ማወክ በሰዎች ጣራ ላይ ቤቶች ላይ ምናምን እነዚህም አስቀጭ ናቸው በደንብ መተላለፍ ጥፋት። ሌላው ወጥመድ በመዘርጋት የማስጠንቀቂያ መሳሪያና አደገኛ የሆነ ሌላ መሳሪያን በማስቀመጥ ሌላ ወጥመድም ስንል እነዚህም አይነት ነገሮች ድሮ ነበሩ። ባይዘው በቃ የሆነ ተደብቀ ገመድ ዘርግተ ሰው ሲያልፍ አዳልጦት እንዲወድቅ ወይ ጠልፎት እንዲወድቅ ምናን ማድረግ የመሳሰሉ አይነት ነገሮች እንደዚህ አይነት ነገሮች ሆን ተብሎ የሚሰሩ ወይ ደግሞ ማስደንገጫ የሚያስደነግጡ ድምጾችን የማስጠንቀቂያ ወይ ሌላ አደገኛ የሆኑ መሳሪያዎችን ሰዎችን በመደንገጥ ራሳቸውም እንዲሁም ሌላንም አካል ለአደጋ እንዲያጋልጡ በሚያደርግ ሁኔታ ሰዎችን ሰላማዊ ኑሮ መንካት በደንብ መተላለፍ ያስቀጣል የሚለውንም ልብ እንዲባል ነው የኔ። ከዚህ ጋር በተያያዘ ሌሎች አሁን ከዘሳ ከምን ጋር የተያዙ ነገሮች ናቸው። አሁን ደግሞ ሰዎች ደግሞ እንዲሁ በግል ባህሪያቸው ደግሞ ሰብሰብ ብለውም ሊሆን ይችላል እንዲሁ በግለሰብም ጩኸት በማሰማት ጸብ አጫሪነት በጸብ አጫሪነት እላለሁ ልበል ምናምን በመጋተት ወይ ደግሞ ከፍተኛ የሆነ ሙዚቃ በመክፈት ግርግር በመፍጠር ድምጾችን በማውጣት ደውሎችን በመደወል እነዚህ የመሳሰሉ ድምጽ የሚያወጡ ነገሮችን ኢቭን በመኪና ድምጽም ቢሆን በጥሩምባም በምንም የሰዎችን ሰላማዊ ኑሮ ማወክ በራሱ የደንብ መተላለፍ ጥፋት ነው የሚባለው ማለት። ስለዚህ የግድ መደባደብ ሰው ላይ ተጠበቅበት ይችላል። ነገር ግን በዛ ሂደት ውስጥ ባምባጓሮ ይሄ ሰው ሰብስበው ምን ብሎ ይዋጣልኛል ምናምን በሚል ሂደት ውስጥ በዛ ሁኔታ ውስጥ ሰው ግርግር ከተፈጠረ ድምጾች ጩኸቶች የሚመጡ ከሆነ እንዳልኩ ቅድም ያሉ አይነት ድምጾች ኢቭን ሰው ሰብሰብ ብሎ በሚኖርበት መኖሪያ ቤት አካባቢ ላይ ከድምጽ አውጥቶ ይሄ ሙዚቃን ከድምጽ በላይ መክፈትም ያንን ተከትሎ ያሉት ድርጊቶች በሙሉ የደንብ መተላለፍ ጥፋቶች ሆነው ሊያስቀጡ እንደሚችሉም በወንጀል ሕጋችን ላይ ተቀምጧል ማለት ነው። ስለዚህ ሰው በሚዝናናበት ጊዜ ሊሆን ይችላል ወይንም መደበኛ ኑሮውን በሚኖርበት ጊዜ የሌላውን ሰላም በማያውክ ሁኔታ መንቀሳቀስ እንደሚገባው በዚህ አጋጣሚ ለመግለጽ ነው እላለሁ። በጣም አሪፍ ይሆናል። በተለይ አሁን ባለው አኗኗርን ሁኔታችን ደግሞ በተለይ በጋራ መኖሪያ ቤቶች አካባቢ በሚኖርባቸው ሁኔታዎች የሰዎችን ፕራይቬሲ መጠበቅ፣ ግላዊ ሁኔታ መጠበቅ፣ ራሳችንን ጠብቀን መኖር፣ አንዱ ያንዱን መብት በማይነካ ሁኔታ መኖር፣ በተለይ አሁን ሙዚቃዎችን የተለያዩ ድምጾችን ፕሮግራሞችም ሲኖሩ ያው ማህበራዊ ስለሆነኛ ሰው ይቻቻላል ግን የድምጽ ብክለት እንዳይኖርና ሌላው ሰው እንዳይረበሽ ግን ተገቢውን ጥንቃቄ ማድረግ ያስፈልጋል የሚለውን
ይህ ሳይሆን ቀርቶ በተደጋጋሚ ጊዜ በሚፈጸምበትና ከሰዎች ትዕግስት ወይም መቻል በላይ ሲሆን ግን ጉዳዩም ወደ ፍርድ ቤት መጥቶ ሊያስቀጣ ይችላል የሚለው ኮንሲደር እንዲደረግ ነው። ሌላው ከዚህ ሌላው የደንብ መተላለፍ ጥፋት ደግሞ በአደገኛ ሰዎች ወይም ደግሞ በእንስሳት ላይ ተገቢውን ቁጥጥር አለማድረግ ነው። አደገኛ ሰዎች ስንል እንግዲህ የአእምሮ ህመምተኞች ሆኑ የአእምሮ ህመምተኝነት እንግዲህ በተለያየ መንገድ ሊመጣ ይችላል። በእድሜ በአደንዛዥ እጾች በተለያዩ ምክንያቶች ምንድነው ስነ ህይወታዊ በሆነ ወይም ደግሞ በሌላ አጋላጭ ምክንያቶች ሊከሰት ይችላል። በእነዚህ ምክንያት አደገኛ የሆኑ ወይ ደግሞ ተገቢው የህክምና ክትትልና ቁጥጥር ውስጥ መሆን ያለባቸውን ሰዎች በተገቢው ሁኔታ ባለመቆጣጠር ወይም ደግሞ አደገኛ የሆኑ እንስሳትን ለምሳሌ ሰዎች ውሻ እናሳድጋለን፣ ቤታችን እናኖራለን፣ ሰላምና ጸጥታችን የኛን ደህንነት ለመጠበቅ ነገር ግን ይህ ውሻ በአግባቡ መታሰሩን በሰዎች ላይ ጥቃት የማያደርስ መሆኑን ተገቢው ቁጥጥር ወይ ኮንፋይንድ የሆነ ኤሪያ ቤት ወይም ደግሞ በሰንሰለት መታሰሩን በአግባቡ ሳያረጋግጡ ቀርቶ እነዚህ ሰዎች አምልጠው ከቁጥጥራችን ውጭ ሆነው በሌላ ሰው ላይ ጉዳት ቢያደርሱ እንስሳቱን በተመሳሳይ ይሄንን ጉዳት ቢያደርሱ በሌሎች ሰዎች ላይ የደረሰውን ጉዳት በፍትሐ ብሔርና አግባብነት ባላቸው ላይ የሚያስጠይቀው ተጠያቂነት እንዳለ ሆኖ ቪካሪስ ሊያቢሊቲው ከዛ በተጨማሪ ግን በደንብ መተላለፍ ጥፋትም ይሄንን ሊያስቀጣ ይችላል። ኢቭን እነዚህ ሰዎች እንግዲህ ወደፊት ሄደው በቀጥታ ባያደርሱም እንኳን ቢጠፉ ለምሳሌ ከቤታችን ቢጠፉ እንስሳቱ ቢጠፉ ሰዎቹ ቢያመልጡ ይሄን ለተገቢው የህግ አካል አሳውቀን እንዲያዙ ወደ ነበሩበት ቁጥጥር እንዲመለሱ እንዲደረግ ጥረት ካላደረግን ማምለጣቸውን ሳናሳውቅ መቅረት ራሱ አንድ የደንብ መተላለፍ ጥፋት ነው። ይሄ ባይዞ በተግባር እኔ በቅርብ ቤተሰቤ ላይ አንድ ኤግዛምፕል ማንሳት እችላለሁ። እንግዲህ ተከራይቶ ነው የሚኖረው። ተከራይቶ በሚኖርበት ግቢ ውስጥ አስታወስኩ አይደል ነገር ስለነበረ ተከራይቶ በሚኖርበት ግቢ ውስጥ የአእምሮ ህመምተኛ ሰው ነበረ፣ የቤቱ ባለቤት ልጅ ማለት ነው። የህክምና ክትትል ውስጥ የሚያደርግ ይሄንን ሰው ግን በእንደዚህ አይነት የህክምና ክትትል ውስጥ እንዳለ እንደዚህ አይነት የአእምሮ ህመም እንዳለበት አልገለጹለትም። ለዚህ ለቤተሰብ ለምለሰው አልገለጸም። አንድም ቀን እሱም የተለየ ሁኔታ አይቶ አያውቅም። ከለታት ባንዱ ቀን ግን ቤት ቁጭ ብሎ በሚያጠናበት ስራ በሚሰራበት ጊዜ አገር ሰላም ብሎ እንትን በሚልበት ጊዜ 4 ሰዓት ምናምን አለመተኛቱ ነው ያተረፈው ነው ምለው እኔ በቃ በሩን ሰብሮት ነው የገባው። በሩን ሰብሮ ገባ። ልክ ሲገባ በእጁ ብረት የሆነ እንትን ነገር ይዟል። ስለዚህ ቀጥታ ጥቃት ሊያደርስበት ይችላል ነበር። ግን እሱ ባለመተኛቱ ምክንያት እና ደግሞ ገለል ብሎ ስለነበረ ራሱን በመከላከሉ ከዛ በኋላ ደግሞ ባሰማው የድረሱልኝ ጥሪ ነው ሰዎች ደርሰው የአከራዮቹ እነዚህ ነው ያስጣሉት ማለት ነው። በእርግጥ እሱ በኋላ የነበረውን ሁኔታ በመረዳት ጉዳዩን ወደ ህግ አካል አልወሰደውም። ያው በራሱ የግል ቤት ላይ የተመሰረተ ስለሆነ ማለት ነው ሁኔታውን በመረዳት ግን እነዚህ ሰዎች ግን በደንብ መተላለፍ ሊቀጡ ይችሉ ነበር። አንደኛ ማስጠንቀቂያ መስጠት ነበረባቸው፣ ተገቢውን ቁጥጥር ማድረግ ነበረባቸው። ይሄን ሁኔታ ሰዎችም ራሳቸውን እንዲጠብቁ ይሄን ነገር ማድረግ ይተበቅባቸው ነበር። ስለዚህ በተግባርም ሀፕል ሊያደርግ የሚችል ነገር መሆኑን አንድ ማሳያ ስላለ መሳላነሳው እንዳላልፍ በየኔው ነው። ልክ ነው። ያው ከዚህ ጋር በተያያዘ ያው እነዚህ አይነት ነገሮችን መቆጣጠር ያስፈልገበት መሰረታዊ ምክንያት የሚያደርሱትን አደጋ ለመከላከል በኋላ የማይመለስ አደጋ ሊደርስ ይችላል። ለምሳሌ አይበለውና ይሄ ነገር ከፍቶ ቢሆን ኖሮ ያልከው ዘመድ ተኝቶ ቢሆን ኖሮ ወይ ራሱን ሊከላከል በማይችልበት ሁኔታ ውስጥ ሆኖ ቢሆን ኖሮ ሊፈጸም የሚችለውን እንግዲህ መገመት ይችላል። ስለዚህ እንደዚህ አይነት ነገሮችን ለማስቀረት ሲባል ስለሆነ በመርህ ደረጃ እንደዚህ አይነት ነገሮች ላይ ቁጥጥርና እንትን ያስፈልገው ሰዎችም እንዳልኩ እንደዚህ አይምሮ ህመም ያለባቸው የቤተሰብ አካሎቻቸው ሊሆን ይችላል ወይ ደግሞ ከባድ እንስሳዎችን ሊሆን ይችላል። ፎር ዳት ማተር ያልተፈቀዱ እንስሳዎችንም ሰው ቤት ውስጥ ሊያኖር ይችላል። ስለዚህ እነዚህን ሁሉ በተመለከተ ግን ቢያንስ የራሱን ቁጥጥር ማድረግ እንዳለበት በዚሁ አጋጣሚ ለማስገንዘብ ነው እላለሁ ቶሚዬ። ሌላው የደንብ መተላለፍ ጥፋት ደግሞ ልንመለከተው የሚገባው ስም መለዋወጥ ነው። እንግዲህ ስም መለዋወጥ ሰው በመርህ ደረጃ ስም መለወጥ ይችላል። ስም ሲለውጥ ግን የሚለውጥበት ፐርፐዝ እና የሚለውጥበት ቦታ መሰረት የሚለውጥበት ቦታ ከግምት ውስጥ መግባት አለበት ማለት ነው። የተፈቀደ ተግባር ነው ስም መለወጥ። ነገር ግን
ያለ ህጋዊ ፍቃድ ወይንም ህጋዊ ስልጣን ካለው አካል ውጪ ሲሆን የመጀመሪያው ስም መለወጥ የማይቻለው ህጋዊ ፍቃድ ያለው ማለት አንድ ሰው በፍርድ ቤት ቀርቦ ስሜ ከከሌ ወደ ከሌ ይባልልኝ ብሎ በአግባቡ አቤቱታውን አቅርቦ ማስረጃዎችን አቅርቦ ስሙን ማስለወጥ ይችላል በመርህ ደረጃ። ነገር ግን ከዚህ ሁኔታ ውጪ ባለው ሁኔታ ለሆነ ተግባሩ ተጠያቂ እንዳይሆን ለማምለጥ ወይንም የራሱ ማንነት ለመሰወር ሲባል ግን በራሱ ተነሳሽነት ስሙን የመለወጠ ከሆነ ይቀጣል ማለት ነው በደንብ መተላለፍ። ስሙን የተለወጠ የሚባለው ነገር ማተር ሊያደርግ ይችላል። አንዳንዴ ለምሳሌ ባለስልጣኖች ፊት ቀርበው ሊሆን ይችላል ወይ ፖሊሶች ሊሆኑ ይችላሉ ወይ በምርመራ ወቅት ሊሆን ይችላል ወይም በተለያየ አገልግሎት ለመጠቀም በሚሄድበት ጊዜ ስሙን መለወጥ ሊሆን ይችላል። ይሄንን የሚያደርገው እንዳልኩ ከተጠያቂነት ለማምለጥ ወይንም የራስን ማንነት ለመሰወር። እንደዛ በሚሆንበት ጊዜ ብዙ ጊዜ ደግሞ እንደዚህ አይነት ተግባሮች የሚፈጸሙት በስራም ላይ የምናገኛቸው መቼ ነው? ሰው በወንጀል ተጠርጥሮ በሚመጣበት ጊዜ የተለያዩ ስሞችን እንደሚጠቀም ወይንም የሚሰጣው ስም የተለየ ሲሆን ይገኛል ብዙ ጊዜ ማለት ነው። ይሄም የሚሆነው ኦብቪየስሊ ያው ከዚህ በፊት የነበረ የወንጀል እንትን ካለበት ሊሆን ይችላል ወይ ደግሞ የመጣበትን ወንጀል በተመለከተ ደግሞ ከዚህ በኋላ ትሬስ እንዳይደረግ ሊሆን ይችላል እነዚህ አይነት ነገሮችን የሚያደርገው ማለት ነው። ስለዚህ እነዚህ አይነት ነገሮች በሙሉ ስም ከመለወጥ ጋር በተያያዘ ጥፋት ስለሆኑ በደንብ መተላለፍ የሚያስቀጡ ወንጀሎች ናቸው እልሃለሁ ቶሚ። ይሁን የዚህ ላይ አንድ ነገር እንድታበራልን ፈለኩ። በተለምዶ አንዳንድ ሰዎች ከአንድ በላይ ስም ይኖራቸዋል። እውነት የቤት ስም ምንለው፣ ቅጽል ስም ምንለው፣ የተለያዩ ስሞች ይኖሯቸዋል። እውነት እነዛን ሰዎች እንደ ጥፋት ሊቆጠር ይችልባቸው ይሆን? እሺ እንዴት ነው የሚታየው የሚስተናገደው የሚለው ማለት ነው። እሱን በተመለከተ እንግዲህ ፍትሐብሔር ሕጋችንም ላይ አንድ ሰው ከአንድ በላይ ስም ሊኖረው ይችላል፣ የቅጽል ስምም ሊኖረው እንደሚችል ያስቀምጣል። እንደዚህ በሚሆንበት ጊዜ የግድ ያ ሰው የሆነ ነገር ማስረዳት ሊጠበቅበት ይችላል ማለት ነው። ለማስረዳት ሊጠበቅበት ይችላል ማለት ሁለቱን ስሞች ኢንተርቼንጀብሊ በኩል ደረጃ ሊጠቀምባቸው እንደሚችል እና እንደተጠቀመባቸው የሚያሳይ ቅድም እንዳልነው ለማምለጥ ነው አላማው ነው። ይሄ ከህጋዊ ተጠያቂነት ወይም ማንነትን ከመሰወር አንፃር ስንጠቀመው ነው ስም ለውጠናል። እንደዛ መተርጎም አለበት ቢያንስ ፕራክቲካሊ ማለት ነው። የግድ እንደዛ መተርጎም አለ። ምክንያቱም የፍትሐብሔር ሕጋችን ላይ ግልጽ ነው አንድ ሰው ከአንድ በላይ ስም ሊኖረው እንደሚችል፣ ቅጽል ስሞች ሊኖሩት እንደሚችል ግልጽ ነው። ነገር ግን በኦፊሻል ዶክመንቶቻችን ላይ ኦብቪየስሊ አንድ ስም ነው ብዙ ሰው የሚጠቀመው የተለያየ ስም ሊጠቀም ስለማይችል ማለት ነው። እንደ መጠሪያ ማህበረሰቡ በሁለት ስም ሊጠራ ይችላል። ያ ጥፋት አይደለም። ነገር ግን ኦፊሻሊ ግን መንግስት የመታወቂያ ስም እንደምንለው ሀገር ወይም መንግስት የሚያቀህ ወይም አውቶሪቲዎች ደግሞ የሚያውቀው በምን አይነት ስም ነው የሚሆነው? ብዙ ጊዜ ይሄ በመታወቂያ ስም ወይም መደበኛ በሚባለው ስም ነው ማለት ነው። ስለዚህ ማስቀየር ይቻላል እንዳለው ተቀይሮም ሊሆን ይችላል የሆነ ፖይንት ላይ ወይ ደግሞ እነዚህ ኦፊሻል ሰነዶች ላይ የምትጠቀሙን ስም መጠቀም ይኖርብሃል ነው። በተለይ እነዚህ ተቋማት አውቶሪቲዎች ጋር ስትሄድ የግድ ሊልህ እንደሚችል ግን ያስገነዝባል። ይሄንን ነገር በምንመለከትበት ጊዜ እንግዲህ በመታወቂያ ስም እየተጠቀምክ ሌላ አይደንቲቲ ያለውን ስም ደግሞ መስጠት በራሱ ምንም ጥያቄ የለም። ስለዚህ ኬዝ ባይ ኬዝ መታየት አለበት። ያንን ግምት ስለሚያስወስድ ያ ፍትሐብሔር ሕጋችን ላይ ያለውን የስም የተለያዩ ስሞች መጠሪያ እንደተጠበቀ ሆኖ ግን ኦፊሻሊ የምንጠቀማቸውን በመታወቂያ ስሞቻችንን ብንጠቀም የተሻለ ነው። ያ ሆኖ በማይሆንበት ጊዜ የማስረዳት ተሸክሙ ወደኛ ሺፍት ሊያደርግ ይችላል ማለት። ስለዚህ በዚህ አጋጣሚ ያገኘ አስፈጻሚ አካል ወይንም ተቋም ክስ ሊያቀርብብህ ይችላል። አትሊስት ዲፌንድ እስክታረግ ድረስ ልትሄድ ትችላለህ የሚለው ከግምት እንዲገባ ነው። በጣም አሪፍ። በእርግጥ አሁን እንደ ሀገር የተከተልን ባለነው ሁሉንም ዜጋ የመለየት ተግባር የዲጂታል አይዲ ጉዳይ አሁን ምንድነው አሻራውም ማንነቱም እንዲለይ ማንኛውም ሰው የትኛውም ቦታ ላይ ሲሄድ የተለያዩ አይነት መታወቂያዎች እንዳይኖሩት በዛ የሚፈጸሙ ማጭበርበሮችን የተለያዩ ራስን መሰወር የመሳሰሉ ነገሮች እንዳይፈጸሙ ለመከላከል እየተሰራ ነው። የዲጂታል አይዲ አንዱ ዓላማም እሱ ነው። እንደ ሀገር ያለው ናሽናል አይዲ ብሔራዊ መታወቂያ ምንለው ማለት ነው፣ ፋይዳ ምንለው። ስለዚህ እሱም እንዳለ ነው። ስለዚህ ኬዝ ባይ ኬዝ ግን ሁኔታዎቹ ለምንድነው ይሄ ሰው ሌላ ስም ሊናገር የተነሳበት ዓላማ ምንድነው የሚለው ቅጽል ስሙን በአጋጣሚ ተናግሮ ነው ወይስ በሁለት ስም እንደመጣለት ስለሚያወራ ነው ወይስ የሆነ መደበቅ መሰወር የፈለገው ነገር አለው የሚለው ኬዝ ባይ ኬዝ ይታያል። ከዚህ ጥፋት አቋያ የሚለው እንድናየው ነው። ሌላው ቀላል የኃይል ተግባር ቀላል እጅል ፊትና የኃይል ተግባር በሚል የተመለከተው ነው።
እንግዲህ አንድ ሰው በሌላ ሰው ላይ ቆሻሻ የሚያውክ ነገር የሚያቆሽሽ ነገር ወዘተ የጣለ የደፋ የወረወረ እንደሆነ ይሄ አሁን ስለ ጽዳት ስለ አካባቢ ሁኔታ ምናምን ያሉት ልዩ ህጎች እንደተጠበቁ ሆነው ግን አሁን በተለምዶ ሰው ሲጣላ አንዱ ሰው ሌላ ሰው ላይ ምራቁ ይተፋል። ጎረቤታሞች በተለይ ባንድ ኤሪያ ውስጥ በሚኖሩ ጎረቤታዎች መካከል አንዱ ላይ ጣቢ ይደፋል ውሃ ይደፋል በአሰጣው ስጥ ላይ የሆነ ነገር ያደርጋል። እነዚህ ነገሮች በጣም ሲምፕል የሚመስሉና በቃ የተፈቀዱ የሚመስላቸው ሰዎች አሉ። ግን እነዚህ ቀላል የኃይል ተግባራት በሚል የሌላውን ሰው መብት ከመጠበቅ አኳያ በደንብ መተላለፍ ሊያስቀጡ የሚችሉ ናቸው። ብዙም ሰዎችን ላይጎዱ ይችላሉ። አንድ ሁለተኛ ደግሞ ጉዳቱም እንትኑም ቀለል ጉዳቱም ቅጣቱም ቀለል ያለ ነው። ወንጀላውን አትስረቅ ከተባለ ከሰረቀ ደንብ ተላለፈ ወንጀል ነው ማለት ነው። ደንብ መተላለፍ ከወንጀል ይሄም ወንጀል ነው። እኔ እንደኔ አስተሳሰብ እንደ ወንጀል ነው የምቆጥረው። ምክንያቱ ጥፋት የሆኑት ሁሉ ወንጀል ነው። ለምሳሌ በዚህ ዜብራ ካልሆነ አትድ ከተባለ ከዛ አልፎ የሄደ ወንጀለኛ ነው ማለት ነው። የሆነ ነገር ቆሻሻ ሚሎ አሁን ለምሳሌ ሃይላንድ ይዣለሁ ይሄን ሃይላንድ ያልሆነ ቦታ ብጥል ይሄ ወንጀል ነው። ምክንያቱ የተቀመጠው እቃ አለ እዛ ውስጥ ካልከተትኩ አንደኛ ወይ አዳልጦ ሰው ሊጥል ይችላል፣ ሁለተኛ ለውበቱም ጥሩ አይደለም። ይሄም እንደ ወንጀል ይቆጠራል ብዬ ነው ማምነው ነው። ይሄ ደንብ ነው የተሰጠ ደንብ ነው። መስረቅ ህገ ወጥ የሆነ ነገር ግን እኔ ሰርቄ ከተገኘው ያ ለኔ ወንጀል ነው። የሰውን ንብረት የነጠቁት ያ ለኔ ወንጀል ነው የሚሆነው እንጂ ደግሞ ደንቡን ጥሻለሁ ተላልፌበታለሁ ደንቡ። ስለዚህ ይሄ አንድም ወንጀል ማለት እንችላለን። ከዚህ ጋር በተያያዘ ያው ብዙ ጊዜ የሚፈጠር ነገር ነው። ወንጀል ተግባሮቹ የሚፈጸሙት ሰው ላይ ሊሆን ይችላል። እነዚህን ቆሻሻ ነገሮች ምናምን መድፋት ቀጥታ ሰው ላይ ሊሆን ይችላል። እጣቢ ምናምን ይሄንን በቸልተኝነትም ፈጸም ነው ቅድም እንዳልነው ሆን ብለን ማድረግ ነው ያው ደንብ መተላለፍ ነው እንቀጣለን። ስለዚህ የሆነ ሰው ሲደፋ የሆነ ስለሆነ ሳላስበው ነው ምናምን ላይሰራ ይችላል። ምክንያቱም የደንብ መተላለፍ ጥፋት ስለሆነ። ሁለት ደግሞ እንዳልነው ንብረት ላይ ሊሆን ይችላል። ንብረት ላይ ኔሴንስ የማይንቀሳቀሱ ንብረቶች መኪናዎቻችን ላይ ሊሆን ይችላል፣ ግቢዎቻችን ላይ ሊሆን ይችላል። ሌሎች ንብረቶች አሁን ስጥ እንዳልከው እኛ ያሰጣነው ስጥ ላይ መጥቶ የሆነ የማይሆን ነገር ቢጨምርብን እዛ ድረስ ይሄዳል። ይሄ ሌሎች በፍታቤል ልንጠይቃቸው የምንችለው የጉዳት እንትኖች እንዳሉ ሆነው እንደዚህ አይነት ነገሮች እንግዲህ ንብረታችን ላይ ሊሆን ይችላል፣ ራሳችን ላይ ሊሆን ይችላል። በቸልተኝነትም ሊፈጸም ይችላል፣ ሆን ተብሎ ሊፈጸም ይችላል። ስለዚህ ይሄንን ከግምት ውስጥ ማስገባት አለብን ማለት ነው። እንደዚህ አይነት ድርጊቶችን በተመለከተ እሱን እንትን ለማለት ነው። እሺ በዛው ቀጥል እስኪ። እሺ ሌላኛው የደንብ መተላለፍ ጥፋት ብለን እኛ ከለየናቸው ውስጥ አንዱ ሐሰተኛ የአደጋ ምልክቶችን መስጠት የሚባለውን ጥፋት በተመለከተ ነው። እንግዲህ ሐሰተኛ የአደጋ ምልክት መስጠት ማለት እንግዲህ እነዚህ አደጋን በተመለከተ የሆነ አደጋ ሲደርስ ወይንም የሆነ ከባድ አደጋ በሚደርስበት ጊዜ አገልግሎት እንዲሰጡ የሚጠበቁ ተቋማት አሉ። ለምሳሌ እሳት ሲሆን እሳት አደጋ አለ። ከሕክምና ጋር የተያያዘ ጋር ደግሞ ሲሆን ወይ ሆስፒታል ይኖራል ወይ ደግሞ ራሱ ቀይ መስቀል ሊኖር ይችላል። ሌሎች ከአደጋ ጋር የተያያዙ ከፖሊስ ጋር የተያያዘ የፖሊስ አደጋ ስልክ መስመሮች አሉ። እነዚህን በተመለከተ ሐሰተኛ የአደጋ ምልክት መስጠት ጥፋት ነው ማለት ነው። ሰው ለፈን ያደርገዋል። አሁን አንዳንድ ሰው ኢቭን ሪከርድ እያደረገ የሆነ እንትን ላይ ሲለቅ ምናምን ታያለ። የሆነ እነዚህ ሾርት እንትኖች ላይ አደጋ መስመሮች ላይ እየደወሉ የሚቀልዱ ሰዎች አሉ። የማይሆን ነገር የሚያወሩ ሰዎች አሉ። ስለዚህ እንደዚህ አይነት ሐሰተኛ የሆኑ የአደጋ ምልክቶችን መስጠት ጥፋት ነው። ጥፋትም ሆኖ ደግሞ ሊያስቀጣ ይችላል። እንግዲህ አሁን ቅድም ደግሞ ካልኩ አሁን ዲጂታላይዝድ የሆነ ነው ሁሉም ሲስተማችን። ስለዚህ እያንዳንዱ ሰው ስልኩ ሊታወቅ ይችላል። እንዲሁ ለፈን የሚያደርጉ ሰዎች ስላሉ ነው። አንድ ለፈን ማድረጋቸው ትልቅ ሪሶርስ እና ጊዜ ነው ዌስት የሚደረገው። እንደዚህ አይነት ሰው ሪል አደጋዎች የሚደርስባቸው በጣም ብዙ ሰዎች አሉ። እንደ ማህበረሰብን እነዚህን ነገሮች ለመረዳት ብዙ ጊዜ ፈጅቶብናል ብዬ ነው ማስበው። እንደ ቀልድ እኔ ልጅ ሆኜ የሚደውሉ ሰዎችን አስታውሳለሁ። ትልልቅ ሰዎች እንደ አጋጣሚ ስልክ ሲያገኙ ይደውሉና ላውድ እያደረጉ ምናምን ያው እነሱ አዝናንተዋል በእነሱ ቤትና እንደዛ የሚያደርጉ አሁንም ያደርጋሉ ብዬ የማስባቸው አለ እኮ በተግባርም አሁን የእሳትና ድንገተኛ አደጋ ይላል መስመር አታጨናንቁ የሐሰት መግለጫ የሐሰት አንደኛ በትክክል
ተደራሽ ሊሆኑ አደጋ ደርሶባቸው ተደራሽ ሊሆኑ የሚገቡ ሰዎች መስመሩን እንዳያገኙ ልክ ነው እንዳይታመኑ ተገቢውን አገልግሎት እንዳያገኙ ያደርጋል። ልክ ነው። ሁለተኛ ደግሞ እነዚህ ሰዎች ሐሰተኛ መግለጫ በመስጠት የመንግስት ንብረት ለምሳሌ አለ ብሎ አደጋው አለ ብሎ ለምሳሌ እሳትና ድንገተኛ ፒያሳ ያለው ከፒያሳ ተነስቶ ጀሞ ቢሄድ የሚደርሰው የነዳጅ ብክነት አለ፣ የሰው ኃይል ብክነት አለ፣ ወደ ትክክለኛ ቦታ ለመሄዳቸው አለ። በዛ ሂደት ውስጥ የሚያጋጥም ሌላ የሚፈጠር ኢንሲደንት ሊሆን ይችላልና ለአደጋም ሌላ ቦታ ደግሞ ሪል አደጋ ደግሞ ተከስቶ እሱ ላይም ላይ ይደረስ ይችላል። ስለዚህ ሲሪየስ ነገር ነው፣ በጣም ሲሪየስ ነው። እንደ ማህበረሰብም ትልቅ ትኩረት ሰጥተን መንቀሳቀስ ያለበት ጉዳይ ነው። እንደዚህ አይነት ነገሮች ቧልት ፌዝ የሚሰራባቸው ጉዳዮች አይደሉም። ሲሪየስ ጉዳይ ነው። ሰው ሲሪየስ ኢሹዎች ሲገጥሙት ነው እንደዚህ አይነት ጥሪዎችን የሚያደርገው። ለእነዚህ አይነት ጥሪዎች ደግሞ ተገቢው አገልግሎት እንዲሰጥም ይሄም አገልግሎት የሚሰጠውም አካል ሀብቱንና ጊዜውን ቆጥቦ በአግባቡ እንዲሰራና ዲስከሬጅድ እንዳይሆን የግድ እንደዚህ አይነት ነገሮች መፈጸም የለባቸውም። ከዚህም የበለጠ ቅጣት ይመጣሉ ወደፊት ብዬ ነው የማስበው በተለያዩ ህጎች። ይሄ ብቻ ደግሞ ሳይሆን ቅድም እንዳልከው መስመሮቹም ይጨናነቃሉ። እኛ ዝም ብለን እንደዚህ አይነት ጥሪዎችን የምናደርግ ከሆነ አክቹአሊ ጉዳት የደረሰባቸው ሰዎችም በዚህ አጋጣሚ መስመሩን ላይ ያገኙ ስለሚችሉ እንደዚህ አይነት ጥንቃቄዎችን እናድርግ። እንደዚህ አይነት ደግሞ ድርጊቶች በተፈጸሙ ጊዜ ቅድም እንዳልነው የደንብ መተላለፍ ጥፋቶች ስለሆኑ ያስቀጣሉ የሚለውን ከግምት ውስጥ ማስገባት ነው። እስቲ ሌላ የምትለናለ? ሌላው እንግዲህ ዮኒ አስነዋሪ የዝሙት ጥያቄ ወይም የብልግና ተግባራትን መፈጸም ኖርማሊ ፐብሊክ ኢንዲሰንሲ የምንለው ወይም በአደባባይ ግልጽ በሆነ ስፍራ የብልግና ተግባር ለመልካም ጠባይ ተቃራኒ የሆኑ ተግባራትን መፈጸም በወንጀል ህግም የሚያስቀጡ ራሳቸውን የቻሉ ድርጊቶች አሉ። ከነዛ በመለስ ግን ማንም ሰው በመንገድ በአደባባይ ለህዝብ ክፍት በሆነ ስፍራ ከመልካም ጠባይ ተቃራኒ በሆነ መልኩ ያልፈለገውን ያልጠየቀውን ሰው በመጎነታተል በመልከፍ በመነካካት እንደዚህ አይነት የብልግና ተግባራትን የሚፈጽም ሰው ካለ በደንብ መተላለፍ ሊቀጣ ይችላል። እንደ ሁኔታው ኬዝ ባይ ኬዝ ታይቶ ግን አግራቬትድ የሆነ ደረጃ ላይ የሚሄድ ከሆነና ወደ ወንጀል ህጉ የሚመራ ከሆነ በወንጀል ህግ መቀጣቱ እንደተጠበቀ ነው። ያው ሁለቱ አንድ ላይ አይቀጣም በሁለቱም። ግን ኬዙ ሲታይ ግን በመደበኛ ወንጀል ህግ የሚያስቀጣው ከሆነ በዛ ሊቀጣ ይችላል ማለት ነው። ስለዚህ ልብ ማንላቸው ዝም ብሎ መብት የሚመስሉን በተለይ ወንዶች ሰፈር ውስጥ ምናን ያሉ ሴቶች ሲያልፉ መንካት፣ ያልተፈለገ ቦታ ላይ መንካት፣ መልከፍ ምናን ያመሳሰሉት እዛ ድረስ ይተረጎማል። ሴክሹዋል ሃራስመንት የሚባለው በቀጥታ ህግ ላይ ባናገኘው በዛ ድረስ ኢንተርፕሬት ተደርጎ ግን አስቀጭ ሊሆን ይችላል ነው። ሌላው ለብልግና ተግባር የሚያነሳሱ ማስታወቂያዎችና መግለጫዎችን ማውጣት። አሁን ይሄንን በግልጽ እንደው በቀጥታ በዛ መልኩ የተገለጹ ነገሮችን በአደባባይ እንኳን ባናይም ማህበራዊ ሚዲያዎች ላይ እንደተጠበቀው ሆኖ ማለት ነው። በፊዚካል በሆነ ሁኔታ ግን ስናይ ለምሳሌ ሹገር ማሚ እናገናኛለን፣ ሹገር ዳዲ እናገናኛለን፣ ስልክ ቁጥር ሁሉ ተለጥፎ ማለት ነው ትሬስ በሚደረግ ሁኔታ እንደዚህ አይነት ለመልካም ጠባይ ተቃራኒ ሆኖ ለብልግና ለዝሙት ተግባር የሚያነሳሱ ማስታወቂያዎችን ማድረግ አስቀጭ ነው። በደንብ መተላለፍ የሚለውን ማንሳት ነው የፈለኩት ከዚህ ጋር በተያያዘ ይሁን። ልክ ነህ። ያው እነዚህ ነገሮች ጽዩፍ ተግባሮች ናቸው። ሊደገፉም ሊበረታቱም የማይችሉ ተግባሮች ናቸው። በተለምዶ ያው የተለመደው እንደዚህ አይነት ተግባሮች በተለይ መጀመሪያ ላይ የጠቀስካቸው አይነት ተግባሮች ሴት እህቶቻችን ላይ ነው የሚፈጸሙት። ተገቢ አይደሉም። ተገቢነታቸው ተገቢ ያለመሆናቸው ላይ ስትረስ መደረግ አለበት። የአራዳነትም መገለጫ አይደለም። ሰው መንገድ ዳር ቁጭ ብሎ መላከፍ እንደዛ የሚቆጠር ተግባር አይደለም። እንደውም ተቃራኒ። ስለዚህ እንደዛ ስለሆነ ይሄ እንደዚህ አይነት አመለካከቶችም ካሉ እነዚህ አመለካከቶች መቅረፍ ያስፈልጋል። ስለዚህ ድርጊቶቹ ወይንም ቅድም የጠቀለስካቸው ተግባሮች በተግባር የሚፈጸሙ ሊሆኑ ይችላሉ፣ በቃላት የሚፈጸሙ ሊሆኑ እንደሚችሉ ልብ ማለት ይገባናል ማለት ነው። ቅድም ያለው የግድ መጎንተል መንካት የሆኑ የማይሆኑ ቦታዎች መንካት ብቻ ሳይሆን ቃላቶችም አንዳንድ የሚነኩ ቃላቶች አሉ። ስለዚህ እንደዚህ አይነት ነገሮችም ጥያቄዎችንም በዛ ልክ ማቅረብ እንደማይቻል ነው ህጉ የሚያስቀምጠው። ስለዚህ እንደዚህ አይነት ተግባሮች ሊገቱ ወይንም ከበድ ያለ ቅጣት ደግሞ ካላቸው ወደ ወንጀል ህጉም ሊሄዱ ይችላሉ። ዝርዝር ህግም ይወጣል የሚል ተስፋ አለን። በተመለከተ እንደዚህ አይነት ነገሮች እንደተጠበቁ ነው። እንደዚህ አይነት ተግባሮች የተከለከሉ መሆናቸውን አጽንኦት መስጠት እንወዳለን። እንደ ፖድካስት በሴቶችና ህጻናት ላይ በተለይ የሚፈጸሙ ወንጀሎችን በተመለከተ ሌላ ሰፊ ፕሮግራም ይኖራል። በርካታ ወንጀሎች ስላሉ እነሱ የሚመለከቱ አሁን ባለው ማህበረሰባዊ ሁኔታ ደግሞ በከባድ ሁኔታ በሴቶችና በህጻናት ላይ የሚፈጸሙ ወንጀሎች የሚታዩበትና የሚስተዋሉበት ነው። ስለዚህ እሱን በተመለከተ ሰፊ የሆነ ውይይት ይኖረናል።
በሌላ ጊዜ እንመለስበታለን። ሌላው የደንብ መተላለፍ ጥፋት አንዳንድ እቃዎችን አንዳንድ አጠራጣሪ የሆኑ እቃዎችን ያለ ምክንያት ይዞ መገኘት ነው። አንድ ሰው ከየት እንዳመጣው ወይም ደግሞ ለምን አገልግሎት እንደሚጠቀምባቸው በበቂ ምክንያት ለማስረዳት የማይችላቸውን የተለያዩ ቁልፎች፣ መክፈቻዎች፣ የቁልፍ ማንጠልጠያዎች፣ ጉጠቶች፣ ምሳሮች፣ የተለያዩ መሳሪያዎች፣ ዋጋ ያላቸውን ሰነዶች ይዞ ሲንቀሳቀስ ሲዘዋወር ምናምን ከተገኘ በደንብ መተላለፍ ሊያስቀጣ ይችላል። ለምሳሌ አንድ ሰው ያለምንም በቂ ምክንያት በርካታ ቁልፎችን ይዞ የሚጓዝ ከሆነ ወይም በርካታ መሰርሰሪያና ጉጠቶችን ይዞ የሚጓዝ ከሆነ ግምት የሚወሰደው የስርቆት ተግባር ወይም የወንጀል የወንበድና ተግባር ሊፈጽምባቸው ይችላል ነው። በተለምዶ ቤት ሰብሮ ስርቆት እንደምንለው አጥር ጥሶ፣ ቅጥር ጥሶ፣ በር ሰርስሮ፣ አፍርሶ ምንላቸው ከባድ የሆነ የስርቆት አፈጻጸም ነው ወንጀሎችን ሊፈጽምባቸው የሚችላቸው ነው ተብሎ ይገመታል ነው። ይሄንን ግምት የማፍረስ ኃላፊነት እነዚህን እቃዎች በበርካታ ሁኔታ ይዞ የሚጓዝ ሰው የሱ ነው። አይ እኔ ጥበቃ ነኝ፣ ስለዚህ የበርካታ ቢሮ ቁልፎች እጄ ላይ ስላሉ ነው ያስኩት። አይ እኔ እንትን ነኝ የጋራጅ ሰራተኛ ነኝ፣ ስለዚህ ጉጠቶቹን ወደ እንደዚህ ብረታ ብረቶቹን ነገር ያስኳቸው ከስራዬ ጋር በተያያዘ ነው ብሎ ፕሩፍ ማድረግ ካልቻለ ግምቱ ተወስዶ ቅጣት ይፈጸምበታል ነው የደንብ መተላለፍ ቅጣት። ስለዚህ ይሄ ልብ የማይባል ዝም ብሎ ሰው ያገኘውን ነገር በሙሉ ይዞ የሚሄድበት አይነት ሁኔታ ስለሚያጋጥም በደንብ መተላለፍ ሊያስቀጣ የሚችል መሆኑን ግንዛቤ ውስጥ እንዲገባ ነው። አንዳንዴ ደግሞ መቼ የሚለውም አንዳንዴ ማተር ሊያደርግ ይችላል እንደ ሁኔታው። ለምሳሌ ሰው በሚንቀሳቀስበት በቀን ምናምን ከሆነ የማስረዳት እንትኑ ላይ ስንመጣ ማለት ነው። ለምሳሌ በማታ እነዚህን ነገሮች ይዞ የሚንቀሳቀስ ከሆነ ከባድ ሊሆን ይችላል። ያለው ሁኔታ ግምቱን በደንብ ከፍ ያደርገዋል። ስለዚህ እሱም ከግምት ውስጥ እንደሚገባ በዚሁ አጋጣሚ እንትን ለማለት እንቀጥል ይሁን። እሺ ቶምዬ፣ ሌላ እኔ ጋር ያለው በመጨረሻ እኔ ጋር ያለው የደንብ መተላለፍ ጥፋት ሰክሮ ወይንም አይምሮ ነህልሎ ሌላ ሰዎችን ማወክ የሚባለው ተግባርን በተመለከተ ነው። አንድ ሰው እንግዲህ ስካርን በተመለከተ ያው ሆን ብሎ እንዳደረገው ነው የሚታመነው በመርህ ደረጃ ያው ራሱን መቆጣጠር ስለሚገባው። ያንን ተከትሎ ደግሞ የሰዎችን ሰላም፣ ኑሮ እና መስተጋብሮችን የሚያውክ ከሆነ የደንብ መተላለፍ ጥፋት ሆኖ ሊያስቀጣ ይችላል ማለት ነው። አንድ ሰው ደግሞ ሆን ብሎ እነዚህ የሚያፈዙ ነገሮችን ደግሞ ተጠቅሞም ቢሆን የግድ አልኮል ላይሆን ይችላል፣ ሌሎች ነገሮችንም ተጠቅሞ የሰዎችን ሰላማዊ ኑሮ የሚያውክ ከሆነ ድምጽ በማውጣት ሊሆን ይችላል፣ ንግግሮችን በማድረግ ሊሆን ይችላል፣ ወይ ደግሞ ለጸብ በመጋበዝ ሊሆን ይችላል። ብቻ ይሄ ሰክሮ ሰው የሚያደርጋቸው ማህበረሰቡን የሚጎዱ ወይንም የሚያውኩ ነገሮች በሙሉ ደግሞ እንደ ደንብ መተላለፍ ጥፋት ሊቆጠሩ ይችላሉ። ስለዚህ አንድ ሰው ስለሰከረ መብት የለውም፣ ሌሎችን የማወክ ሌሎችን የመረበሽ መብት የለውም። ስለዚህ እንደዚህ አይነት ድርጊቶችን ፈጽሞ የተገኘ እንደሆነ በደንብ መተላለፍ ሊቀጣ ይችላል። ስለዚህ ስካሩ እስኪበርድለት ብቻ ሳይሆን ሊጠበቅ የሚችለው ከዛም ተከትሎ ሌሎች ቅጣቶች ሊከተሉ እንደሚችሉ ልብ ማለት አለበት ማለት። ስለዚህ መስከር መብት አይደለም፣ መብት ሊሆን ይችላል፣ ነገር ግን ሰውን ደግሞ ማወክ ማይቻል ተግባር ስለሆነ በዚሁ አጋጣሚ ይሄንን ለማናገር ነው። ምን አስታወስከኝ እኔ ከዚህ ጋር በተያያዘ ድሮ በልጅነታችን አሁንም ሊኖር ይችላል በርግጥ ይሄ ኖቶሪየስ ሲሆኑ ታዋቂ የሆኑ በቃ ሁሉ ጊዜ በየቀኑ የሚሰክሩ ሲያልፉ በሰፈር ሲያልፉ ስማቸው ይጠራል። በቃ እከሌ መጣ የሚባሉ ማለት ነው። እንደ አንዳንድ ቋንቋዎች ላይ በተዘፈኑ ዘፈኖች ላይ ምሳይ ኢቭን በቃ ካራክተር ሁሉ ተሰጥቷቸው የየሰፈሩ ሰካራሞች በቃ ይታወቃሉ። እከሌ መጣ በርዝጉ፣ እከሌ መጣ ልጆቻችሁን አንሱ፣ እንደ ማስፈራሪያም የሚሳደቡ የፈለጉትን ነገር ሆዲ አባውን በከታው እንዲሉ ቀን የተጣሉትን ሰው ማታ ሰክሮ መጥተው በቃ ጥምብርኩሱን የሚያወጡ የሚሳደቡ የሚብረብሹ የሚበጠብጡ ሰዎች የሆነ ሰዓት ላይ ስታያቸው ሴን ናቸው። ምንም ያውቁት ታሪክ ያለ አይመስልም። በነጋታው ሰላማዊ ሰዎች እና እነዚህ ሰዎች በተለያየ ኑሮ ሁኔታና አጋጣሚ ይሆናል ወደዛ ተገፋፍተው የገቡት ሱስም ስለሆነ ማለት ነውና ያምሮ ህመም የሚያስከትል አንድ ቀንም ሊሆን ይችላል፣ አንድ ቀን ሴናሪዮም ሊሆን ይችላል። ያው ብዙ ጊዜ ግን በእንደዚህ አይነት ሁኔታ የሚገለጹ ሰዎች ኖቶሪየስ ናቸው። በቃ በተረጋጋሚ እንትን ነው የሚሉትና አንዳንድ ህዝቡም በቃ እንደ አንድ ማህበራዊ እንትን ብቻ አይቷቸው እየታገሳቸው ይኖራል። ግን እነዚህ ሰዎች አንደኛ ሰው ምንድነው ፐርፐዙ ራሱን ወደ ኃላፊ ወደ ሆነ ሁኔታ ውስጥ መክተት የለበትም። ራሱን መቆጣጠር አለበት። ሆን ብሎ ላይሰክር ይችላል፣ ግን ምን ያህል እንደሚያሰክረው ምን ሲሆን ወደ ምን አይነት ነገር ውስጥ እንደሚገባ ራሱን መቆጠብ መገደብ መከታተል አለበት ነው። በሌሎች ባቻ ግፊት በአጋጣሚዎች
ሀፕን አድርጎ ሊሆን ይችላል። በአንድ ኢንሲደንት በሌላ ሰው ተመርዞ እንዲፈዝ ተደርጎ እንዲሰክር ተደርጎ ሀፕን ያደረጉ ሰዎችን ሁሉ የመቅጣት ምናን ሐሳብ አይደለም ይልከና ግን በተረጋጋሚ ጊዜ ይሄን እንደ ካራክተርና እንደ መገለጫ አድርገው ይዘው በሚንቀሳቀሱ ሰዎች ላይ ግን መብት አለመሆኑ ምክንያቱም እሱ የመንቀሳቀስም የመናገርም የማሰብም ሐሳቡን የመግለጽ መብት ቢኖረው እነዚህ መብቶች ግን በሌሎች ሰዎች መብት ሁኔታዎች ላይ የሚገደቡ ስለሆኑ ነው። ስለዚህ ከዛ አግባብ መቃኘት አለበት የሚል ነው። አይ ቲንክ የሆነ በርካታ የሆኑ የደንብ መተላለፍ ጥፋቶች አሉ ወንጀል ህጉም ላይ ግን ለዛሬ የመረጥናቸው አንዳንድ ጉዳዮች ነው ያነሳ ነው። በልዩ ህጎች ላይ ያሉ ሌሎች የደንብ መተላለፍ ቅጣቶችንና ጥፋቶችን በተመለከተ ደግሞ በሌላ ጊዜ እንመለሳለን። ክቡራትና ክቡራን ስለ አንዳንድ የደንብ መተላለፍ ጥፋቶችና ቅጣቶች የተወሰነ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ቆይታችሁ መልካም እንደሆነ ተስፋ አድርገናል። ስለነበረን ቆይታ እጅግ በጣም እናመሰግናለን። ፖድካስታችን ለሰፊው ማህበረሰብ ተደራሽ እንዲሆን ግንዛቤ ማዳበር ንቃተ ህግ መፍጠር እንድንችል ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን አሳዩን። እስከ ሳምንት ቸርን ሰንብት። ቻው።